ሴትዮ ተመልከቷት። የክርስቶስ ሰምራ ገዳም እመምኔት የነበረች ናት። ጽጌ ስጦታው ይህችን ሴትዮ ከምንኩስና በማስወጣት ነው ያገባት፣ ሚስቱ ያደረጋት ማለት ነው። ይኸው እንደምትመለከቱት ገዳም ድረስ ሳይቀር ገብተው ማለት ነው። ገዳም ድረስ ሳይቀር ገብተው እንደዚህ ያስኮበልላሉ፣ ከገዳም ህይወት ያስወጣሉ ማለት ነው። የት እንደምትል ጓደኞችን ቼክ አድርጊያት። ነጣ ለብሳ ስትወጣ የት እየሄደች ነው? ቤተክርስቲያን ትመስላለች አይደለም? እናት አባት፣ ቤተሰቦች እባካችሁን ልጆቻችሁ ነጣ ለብሰው ሲሄዱ ቤተክርስቲያን ነው እየሄዱ ያሉት። ምክንያቱም ነጠላ ተሰብኮም ምንፍቅና ቤት የሚሄድ ሰው አለ። ቃላ ወዲህ ጋር አንገቱ ላይ ክር አስሮ የሚሄድ ሰው አለ። ሰው ብድግ ብሎ ሲሄድ ስታዩ በቃ ቤተክርስቲያን ድረሳ መጣሽ አትበይም። የት ያመሸችው ልጅቷ? የት የተማረችው ያች ልጅ? ከዛ የሚገርማችሁ ቤተሰቦቿን ጭምር ትቀይራለች። ከሆነው የማቴዎስ ወንጌል ብሎ ከጻፉት ለይታ ቤተክርስቲያን ማስቀመጥ ልትመሰገን አይገባት? ስለ መጽሐፍ ቅዱስ አታውቂም ትባላለች። በምን መዝባብ ታውቀው ነው? ይሄ የቶማስ ወንጌል፣ ይሄ የኒቆዲሞስ ወንጌል አማናዊ ወንጌል አይደለም፣ ምንፍቅና በስማቸው የጻፋችሁት ነው ብላ መለየቷ በመጽሐፍ ቅዱስ ቤተኛ መሆኗን ነው የሚያሳየው ወይስ መራቋን ነው የሚያሳየው? ስለዚህ ቤተክርስቲያናችን ልትመሰገን ይገባታል ባጭሩ። እና የኒቂያ ጉባኤ እነዚህ ሁሉ እውነቶች ያሳለፈ ነው። አሪዮስ ከተጓዘም በኋላ አላቆመም። መጨረሻ ላይ ወደ ባለስልጣናት ሄደ፣ ለማጣላት ሞከረ፣ አባቶች ለመከረኝ ድረስ አደረገ። ከዚ በኋላ ይሄ ሁሉ አልሳካ ሲሆንም አሁን ተመልሶ ይቅርታ ደግሞ አለ። ከዛ አባቶች በንስሐ ከተመለሰ ይቅርታ ከጠየቀ ስህተቱ ከገባው መመለስ ይችላል ብለው ቅዳሴ ቀድሰው ቀኖና ሰጥተው ቅዳሴ ቀድሰው ስጋው ደግሞ እንዲቀበል ሊያደርጉ ሲሉ ልክ ቅዳሴ ገና ሲጀመር ሆዴም ብሎ ወደ አንበሳ መደብ ሄደ፣ መጸዳጃ ቤት ማለት ነው። እዛው አኝቱ ዘርግፎ ሞተ። ለካ በልቡ ኑፋቄ አርግዞ ይለያል። የሰው ሰውኛውን ነገር እኛ ከተጠነቀቅን በኋላ በሰው ሰውኛ ማድረግ የሚገባን ነገር መምከር፣ መዘከር፣ ማስተማር፣ ከተመለሰ እሰየው፣ ማይመለስ ደግሞ ለይቶ ማውገዝ። ይሄ የቤተክርስቲያናችን ስራዋ ነው። ከዛ በኋላ ግን ልቡን ቀይሮ ተመልሻለሁ ብሎ ሲመጣ ደግሞ አንድ ሰው በልቡ ግን ኑፋቄ ካረገዘ ከያዘ የቤተክርስቲያን አምላክ ደግሞ አይተዋት። ከዚህ በኋላ ልብን የሚመረምረው ማን ነው? እግዚአብሔር። በውሸት ተመልሻለሁ ያለው፣ በውሸት መጥቻለሁ ያለው ያ ስጋው ደግሞ ግን ፍርድ ሆነበት። እንዲህ እንዳንሆን ጥንቃቄ ማድረግ አለብን። ስለዚህ አሁንም ከተለያየ ቤተ እምነት በተለይ ተሐድሶ መናፍቃን ውስጥ ሆናችሁ የተመለሳችሁ ሰዎች ስትመለሱ ከልብ መመለስ አለባችሁ። አንዳንዶቹ ኧረ መናፍቅ አልነበርኩም ያሉ ተሐድሶች ጋር ስንት ዘመን አንቦራጭቀው ከመጡ በኋላ እዚህ ከመጡ በኋላ እኔ እኮ ተሐድሶ አልነበርኩም እንደው ስሜ ሲጠፋ ምን አይላሉ። የት ነበሩ እስካሁን? ከነሱ ጋር አብረው እየጸለዩ ከነሱ ጋር ስርዓት አምልኮ እየፈጸሙ ከነሱ ጋር እየተሰበሰቡ ከነሱ ጋር እየዋሉ ቤተክርስቲያን ወንጌል አሰብክም ብለው በፌስቡካቸው ጭምር እየጻፉ እኔ እኮ ተሐድሶ አልነበርኩም ይላሉ። ማን ነው ታዲያ የነበረው? ከዚህ ሲመለሱ ከልብ መመለስ፣ አለበለዚያ እንደ አሪዮስ ይሆናል። እግዚአብሔር ከዚህ ጠብቀን። የአሪዮስ መቀሰፍ በጣም ከባድ ነው። እዛው ነው አንበሳ መደብ ላይ ሆዱ ተዘርግፎ እኮ ነው የሞተው። ማንም ሳይቀደው ማንም ሳይተረትረው ያለምንም መሳሪያ መድኃኒዓለም አለ። ሲያዩት ሽንት ቤት ላይ ሞቶ ተገኘ። መጨረሻው አላማረም። እግዚአብሔር አምላክ የሁላችን መጨረሻ ያሳመ። ክህደት ኑፋቄ በጣም ከባድ። ዛሬም አሉ ቤተክርስቲያን ውስጥ ሆነው በልባቸው ኑፋቄ ያረገዙ ሰዎች ዛሬም አሉ። ጳጳስም በለው ቄስም በለው ዲያቆንም በለው መምህርም በለው ምዕመንም በለው አለ። ዛሬም አሉ እየመለመሉ እዚህ ቄሰ ገበዝ ነው፣ እዚህ ዲያቆኑን ያገለግላል። ደግሞ ተመልሶ ደግሞ እዚህ ያሉትን አገልጋዮች ወደ ተሐድሶ መናፍቃን ግዳይ ወደዛ የሚመግቡ አሉ፣ በጣም አሉ። ይሄ ክፍለ ሀገሮች አይደለም ያሉ፣ በነገራችን አዲስ አበባ ከተማዎች ውስጥ
በጣም አሁን ስማቸውን በነገራችሁ የሚያስደነግጧችሁ ኦፊሻሊ ሰንበት ቤቶች አሉ። በድብቅ በውስጣቸው ስራ አስፈጻሚ ሆነው ኮሚቴ ሆነው የተሐድሶ ምንፍቅናን የሚያሰራጩ አሉ። በይፋ እንዳይናገሩ እንዳይነቃባቸው ብለው በውስጣቸው ግን ነጣቂ ተኩላ ሆነው በጣም አሉ። ክፍለ ሀገር አለ የምናወራው፣ ስለ መዲናችን ስለ አዲስ አበባ ነው የምናወራው። እና በጣም ነው የሚደብራቸው። ጭራሽ የተሐድሶ መናፍቃ ምናምን ሴራ ምናምን ታንኮሎና ሲነገራቸው ራሱ ይከፋቸዋል በጣም። እና ባጭሩ የሰንበት ትምህርት ቤት አባላት ስፔሻሊ አዲስ አበባ ያላችሁ ሰንበት ትምህርት ቤታችሁን የሚመሩ አካላት እነማን እንደሆኑ ልታውቋቸው ይገባል። ትምህርቱም እንደሆነ ልትመረምሩ ይገባል። ዛሬ እኛን መስለው ብዙ መናፍቃን አሉ። ከካህናት ሊኖሩ ይችላሉ፣ ከዲያቆናት ሊኖሩ ይችላሉ፣ ከሰንበት ትምህርት ቤት ሊኖሩ ይችላሉ። ይህ መኖር ያስፈልጋል። አሁን እንኳን እችን ስትናገሩ ወይ የሚሉ ሰንበት ትምህርት ቤቶች አሉ። ይገርማል። እኛን ነው ይላሉ። ለምን ወዬ ትላላችሁ? ጤነኛ ከሆናችሁ ምን ስማችሁ አልጠራ ማለት ምን ለምን ወዬ ትላላችሁ? እና ምንፍቅና ራሱ ነው የሚያጋልጠው ነገር። ራሳቸው በራሳቸው ይናገሩታል። ራሳቸው ነው የሚናገሩት። እኛን ነው አይደለ ይላሉ። እና በጣም አደገኛ አካሄድ በመሄድ ላይ ስላሉ በተለይ አገልጋዮች በጣም መማር በጣም ማወቅ አስፈላጊ ነው። በተለይ ይሄ ሚዲያው በጣም እነሱ ስላጋለጣቸው የጠፉ አድርጎ የሚያስብ ሰው አለ። አሁን ተሐድሶ መናፍቃን በቃ በቲክቶኩ በአገልጋይ ወንድሞች ነው የጠፉ አይደለም። ሌላ ስልት ላይ ነው የገቡት። አሁን ሌላ በሌላ መንገድ ላይ መውጣት። ሂደቱን ግን ተከተሉ። መጀመሪያ በግል ምከሩት። በሰንበት ቤት ኮሚቴ ይመከር፣ በአስተዳዳሪ ይመከር፣ በሰጓይ አባላት ይመከር፣ በሀገረ ስብከት ይመከር። ይሄ ሁሉ ከተቻለ በጣም ቆንጆ ነው። በእነዚህ ሁሉ ሂደቶች የሚለወጥ ከሆነ ምናልባት የሚድን ነፍስ ከሆነ ማለት ይህን አልከተልም ካለ ግን አለ በጣም ሰቅጣጭ አሉ። በጣም ሰቅጣጭ አደገኞች አሉ። እና እኔም አለ እኔም ብዙም እኔ በዚህ ጉዳይ መውደድም መጥላትም መብታችሁ ነው። አንዳንድ የደብር ሰንበት ተማሪዎች የሚከፋችሁ ሰዎች እንዳላችሁ አውቃለሁ። ለምን ተሐድሶ ይነካ ምናምን የሚሉ ሰዎች አሉ። እኔ ምን ላድርጋችሁ? እናንተ እንዳይደብራችሁ እኔ ተሐድሶ የለም ልበል? እንደናንተ ላስመስል እንዴ? ለምን ተነኩ ነው የምትሉት? ወይስ እናንተም ጭምራላችሁበት? ይህ በጣም አደገኛ አካሄድ ነው። በጣም አደገኛ አካሄድ ማለት እና በጣም የሚከፋቸው ሰዎች አሉ። ለምን በቃ ማለት ለምን ይነሳል? ተሐድሶ ሲነሳ ለምን ይነሳ የሚሉ ሰዎች ማለት እና ይሄው አሁን በግልጽ ነው መግራችሁ። እንኳን ማንተዋወቅ በአካል በቤተክርስቲያን አንድ የሆንን ግን ማንተዋወቅ ቀርቶ እዚህም በቲክቶክም በምን የምትገለገሉ ክርስቲያኖች የተሐድሶ መናፍቃን አካሄዳቸውና ሴራቸው በተነገረ ቁጥር የሚከፋችሁ ከሆነ አጭር መፍትሄ አለ። እውነት ነው ውሸት ነው ብሎ ጉዳዩ ማጣራት ያለ መረጃ ስለማናወራ ይሄ ሁሉ እንደው የሚከፋችሁ ከሆነ ደግሞ አንድ ጥሩ መላ አለ። እርሱ ምንድነው? እኛን ብሎክ ማድረግ፣ ከዛ ከቢጤዎቻችሁ ጋር መሆን እንጂ የሌለ ተሐድሶ ፈጥረን አናወራም። የሌለ ማለት ስለዚህ አሁን ያለውን የፖለቲካ ሁኔታ እየተጠቀሙበት እንደ አንድ መግቢያ ስልት አድርጎ የተጠቀሙበት
በየደብሩ በየሰመርቴቱ አንገታቸውን ደፍተው ተቀምጠው የሚመጣው መምህር ጭምር እየወሰኑ እነሱን የሚቃወማቸው ጭምር እየለቀሙ ያስቀራሉ። ይሄንኛ ስለማናቅ ይመስላችኋል? አንዳንድ ጊዜ እኔ ብልጥ ነኝ ብዬ ሳወራ ከኔ የተሻለ ብልጥ እንዳለ ማሰብ አለብኝ። እየመረጡ ማለት ነው። ይህ በጣም አደገኛ የሆኑ አገልጋዮች ያሉበት አለ። በጣም ሰው መጥላት መብታችሁ ነው። እገሌ አሰባበኩን ከኛ ጋር አይመጥነንም ትችላላችሁ። የሚመጥን ለደብሩ የሚሆን የተሻለ እውቀት ያለው መምህር መጋበዝ ተገቢ ነው። ያለ እውቀት የሚሰብክ ሰባኪ ያለመጥራት ተገቢ ነው። ግን የተሐድሶ መናፍቃን በመነገሩ በመነሳታቸው ግን እኔ ደሜ ይፈላል የሚል ሰው ካለ ፈረሱም ይኸው ነው፣ ሜዳውም ይኸው ነው። እኛ ግን ማገለጣችን ግን አይቀርም። በዛቻም አይቆምም፣ በክፋትም ስለገላመጣችሁንም አይቀርም፣ ስላኮራፋችሁንም አይቀርም። እናንተ ደስ እንዲላችሁ ማንቀይረው። በቃ መፍትሄው አንድ ነው። ኦርቶዶክስን መገኘት ብቻ የሚጠበቅብን እኔም እናንተ። በቃ ኦርቶዶክስን ከተገኘ ምንም ያጋጨን ነገር የለም፣ አለቀ። ከተሐድሶ መናፍቃን ግን ኮላብሬት አድርጎ አብሮ እየሰሩ ከውስጥና ከውጭ ኔትወርክ አቀባይ ከውስጥ አለ ከውጭ አለ እና እዚህ ሚዲያ ላይ ባየቁት የሉም ነው አይደለም። በቴሌግራም ግሩፕ ላይ ያሉ ያስተምራሉ። ዲያቆን ነኝ እያሉ መምህር ነኝ እያሉ ያስተምራሉ። ግሩፕ ከፍተው ብዙ ኑፋቄ የቤተክርስቲያን ትምህርት ያልሆነውን ትምህርት ያስተምራሉ። ስለዚህ ዛሬም ተሐድሶ ናፍቃን የተኙ ለሚመስላችሁ እንዳታስቡ። ከመልከቱ ናዝሬት የሚሰሩትን ስራ ናዝሬት የተሐድሶ መናፍቃኖቹ ከራሳቸው አልፈው ልጆቻቸውን ጭምር እያመጡ እዛ ውስጥ እያሰለጠኗቸው ህፃናቶቹን መዝሙር ጥናት እያሉ ኑፋቄ የሰብኳቸውን ያሉ ናዝሬት እንደዛ አዳማ ያላችሁ ሰዎች የወቅቱን ደግሞ ፖለቲካውን ጠቅመው ደግሞ ይሄው ደብረ ማርቆስ ላይ ተመልከቱ እና በጣም በአደገኛው መንገድ ነው እየሰሩ ያሉት። ብዙ ሰው በቃ ተኝቶ በቃ እድሜ ለቲክቶክ ብዙ ነገር እኮ አወቅን፣ ወንድሞቻችን እኮ እንደዚህ ያደረጋችሁና አይደለም። እነሱ በሌላ መንገድ ላይ ነው ያሉት። በሌላ ደረጃውን በጣም ሌላ ሌቭል ላይ አድርሰውታል። በቃ አለቀ። በቃ ሲመጣ ለብሶ ይመጣሉ። ያንተ ራሱ አገልጋይ ምናልባትም አንተ ደብር ላይ የሚቀድስ ቀዳሽ ነው። ዲያቆንም በለው ቄስም በለው የሰንበት ተማሪም በለው። ይህ በጣም አደገኛ የሆነ አካሄድ ነው። በጣም አካሄድ አሁን ጭራሽ ገድል ጽፈው ለማሳተም ያለው ነገር ያስገቡበትና ያሰራጩታል። ከዛ ለዛ ለተሳሳተው የገድል ላሰራጩት ትምህርት ራሳቸው ለዛ መጽሐፍ ምን ላይ ሰጨውናል። በጣም አደገኛ ማለት እነሱ አሳታሚ እነሱ አራሚ፣ ስህተት ተናጋሪ እነሱ ናቸው፣ አራሚው እነሱ ናቸው፣ አስተካካይም እነሱ ናቸው። ይሄ ማን ነው? የመናፍቃኑ አንዱ መገለጫ ነው። ስለዚህ እኔ አሁን ምለው ለሁላችሁም በጣም ነቅተን መጠበቅ ያለብን ምንገዛው መጽሐፍ የሚታተም መጽሐፍ ማንኛው መጽሐፍ ስናይ በእጃችን እያየን እየተመለከትን ማድረግ አለብን። እንዲህ ዝም ብሎ ብቻ በቃ እኔ ኦርቶዶክስ ና የሚባል ነገር የለም። መጽሐፍ ስትገዙ እያያችሁ አላያችሁም? ዲያቆን አሸናፊ መኮንን በቅዱስ ሲኖዶስ የተወገዘው መጽሐፍ እኮ ጽፏል። ጴጥሮስ ጳውሎስ ብሎ ራጉኤል እኮ መጽሐፍ መሰጫ እንትን ላይ በር ላይ ቤተክርስቲያን ራጉኤል ቤተክርስቲያን በር ላይ እኮ አለ እኮ ተዘርግቶ፣ ያውም ስሙን በቅዱስ ሲኖዶስ ተወግዞ ስሙን ዲያቆን ብሎ እየጠራ አሸናፊ መኮንን ማለት ነው። ጴጥሮስ ጳውሎስ ብሎ እኮ ነው የጻፈው እኮ ርዕሱ። በዛ ደግሞ ከቨር ፔጁ የመጽሐፉ ላይ ጴጥሮስ የጳውሎስን ስዕል ቁጭ አድርጎ ምን ያለቀለት ምን ፍቅርና ለምን ተሳስቶ ኦርቶዶክሱ እንዲገዛው ከቨር ፔጁን አይቶ ያው ጴጥሮስ ጳውሎስ ከተባለ መቼስ ይሄ መቼስ ኦርቶዶክሳዊ ተዋህዶ ነው የሚሆነው ብሎ እንዲያስብ። አንተ እዚህ ተጃጃል፣
እዚህ ያለ ደግሞ አንዳንዱ ሰው እንደው መግፋት እንደው አይሆንም እንደው እንደዚህ እንደው ባናረግ በፍቅር እኮ ብንሰብክ ነው የሚሻለው እንደው እንደ አባቶቻችን መጀመሪያ አቅርበን ያዘን አይመስልም? አሁን አንድ ቀን እኮ እነሱ መክሮ አያውቅም። ለተሰበከው ኑፋቄ አንድ ቀን ተናግሮ የማያውቅ ሰው መጥቶ እዚህ ጋር አይ እንደው በፍቅር ቢያዙ እንደው በዚህ እንደው ብንይዛቸው። እነሱ እኮ መጽሐፍ ላይ ገብተዋል እኮ አለቀ። ምን ትመክራቸዋለህ? ጴጥሮስ ጳውሎስ ብሎ እንዲያውም ስሙን ደግሞ ዲያቆን አሸናፊ መኮንን ብሏል። በቅዱስ ሲኖዶስ የተወገዘ ነው እሱ። ጽጌ ስጦታው፣ ሙሴ መንበሩ፣ አሰግድ ሳህሌ ክህነታቸው ጭምር ተወግዞ አቶ እንዲባሉ የተዘሩት እስቲል ነው። ዛሬ ግን ዲያቆን ያሉ ይጠራሉ። ሌላው አሸናፊ መኮንን አካላዊ ቃል የሚል መጽሐፍ ጽፏል። አሁን በቅርቡ አሁንም ስሙን ዲያቆን አሸናፊ መኮንን ያለው። አሁን ስለ አካላዊ ቃል ይሰብከን ነው። አሁን ብዙ ማስተውላታል። ጸሎት የሚል መጽሐፍ አለው አሸናፊ መኮንን። እዛ ላይ ገና መግቢያው ስትጀምሩ እንደሚለው በዙሪያ ያሉትን ሳይሆን አለ። እግዚአብሔርን እኮ ነው አምላኬ እግዚአብሔር ወይ በዙሪያ ያሉትን ሳይሆን አንተን ብቻ እንዳከብር አይታችሁ ኑፋቄው ምን ማለት ነው? አንተ ዙሪያ ያሉትን መላእክት፣ ጻድቃን፣ ሰማዕታት አለ ማከብረው እነሱ ማክበር አልፈልግም አንተን ብቻ ነው። ያቺ ክብር ለእግዚአብሔር ብቻ። አይት በዘዋዋሪ መንገድ የተነቀረየው ለእግዚአብሔር የአምልኮ ምስጋና አቀርባለሁ፣ ትክክል ነው። ለእግዚአብሔር የአምልኮ ክብር አቀርባለሁ፣ ትክክል ነው። በዙሪያ ያሉትን ሳይሆን መቼስ በእግዚአብሔር ዙሪያ ማን ያሉት? አጋንንት ናቸው። ሎቱ ስብሐት ማን ናቸው በዙሪያ ያሉት? እነሱን ሳይሆን አንተን ብቻ ነው። መግቢያው ላይ እኮ ነው። ግን የመጽሐፉ ርዕስ ጸሎት ይላል። አጅሬ እየገዛ ይኮመኩማል የኛን ሕዝብ። እግዚአብሔር ከክደት ይጠብቀን ሁላችንም። ስለዚህ ዛሬ የተሐድሶ መናፍቃን እንደጠፉ አድርጋችሁ የምታስቡ ሰዎች፣ የምትቆጥሩ ሰዎች ጥንቃቄ እንድታረጉ ነው። ያለቀላቸው እስቲል አሁን የሚደውላችሁ ልጆች አሉ። ይቅርታ ሚስጥር ካወጣሁባችሁ ማለት እስቲል ነው የሚደውላችሁ አሉ። አስባችሁታል? አሸናፊ መኮንን ጋር ደውላችሁ የምር ግን በቅዱስ ሲኖዶስ ተወግዘሃል ምናምን የምን ግን መናፍቅና? ኧረ በጭራሽ አለ። በጭራሽ እኔ ኦርቶዶክስ ነኝ። ደውሎ የሚያናግሩ ሰዎች አሉ። አንተ ከቅዱስ ሲኖዶስ ትበልጣለህ? ትበልጣለህ አንተ ከቅዱስ ሲኖዶስ? አንተ ማነህና ነው የምታረጋግጠው ከሱ? ሲጀመር መናፍቅ የሆነ ተሐድሶ አዎ ልክ ናቸው ሲኖዶስ ያወገዘኝ እኮ ምንፍቅና ተገኝቶብኝ ነው ይላል። አንተ ማን የሚሉ አጣሪ ነህ? አጓጉል ተመጻዳቂ ሰዎች አለ። በጣም አጓጉል ተመጻዳቂ። እኔ መጽሐፉን አውቃለሁ፣ በግልም እንደዋወላለን፣ በጣም ብዙ ነው። ባለፉት ሰማ እኮ ሾክ አደረገኝ ይላል። በደንብ ሾክ ያደርገን። መናፍቅ ነው። እኛ ለሚያወገዝ ነው። ያወገዞችው ቤተክርስቲያን ናት። የተሐድሶ መናፍቅ ነው። አለቅ። እኔ ምን ላድርግ? ከቅዱስ ሲኖዶስ በልጬ ልናገር? ባደግኩበት ደብር ላይ 67 የሰንበት ቤት አባላት ወንድሞች ጠራርጎ የወሰደው መናፍቅ እንዲሸፍን የፈለግከው? እንዳንተ አስመስዬ መኖር ነው ያለብኝ? ስለዚህ ይህን ለሁላችሁ መልእክት ማስተላልፈው ጠራርጎ 67 የሚያክል የሰንበት ተማሪ ሆኖ የገበር ነው። እኛ እሱ እየመጣ ከተማ ውስጥ እየተገኘ እያስተማራቸው። ይሄ እኮ እኔ በአፈ ታሪክ አለ የሰማሁት። እኔ እኮ በታሪክ መጽሐፍ አለም እኮ ያነበብኩት፣ በአካል ነበርኩኝ እኮ። በድብቅ የሰንበት ቤት አባላቶቻችን እየወሰዱ ሲያሰለጥኑ እኮ ነበርኩኝ። ጠርተን በግል ብናናገራችሁ አልሰማም ነው ያሉት። ይህንኑ ዛሬ አንተ መተህ እንደው አሸናፊ መኮንን ግን በግል ብታናገሩት ምትሉት? እኔ እኮ በአካል አለው አሰግድ መጥቶ በአካል ሲያስተምር እኮ ከተማ ውስጥ መጥቶ ሲያስተምር እኮ እኔ እኮ አለው። አገዛቸው ተፈራ እኮ ሲመጣ እኮ አለው። አፈ ታሪክ እኮ አለ የምናገረው የነበርኩበት ያለሁበት ነው። እና የምናውቀውን ሀቅ አንዳንዶቹ በጨው አይናችሁን እቀቡና በቃ ተዉት ይላል።
ስለዚህ በጣም በጣም በተደራጀ መንገድ የተሐድሶ መናፍቃን በግልጽ በህቡ እየሰበኩ ያሉት አሁን ኢንዲቪጁዋል ያደረጉት። ኢንዲቪጁዋሊ መንገድ ላይ ስትሄድ አንገቱ ላይ ክር አለ እና እንሂድ ቸርች ይልሃል። ስታየው ኦርቶዶክስ ነው የሚመስልህ። አንገቱ ላይ ክር አለ። የሚወስድ ግን ቃለ ዓዋዲ ውስጥ የተባለ የተሐድሶ መናፍቃን ግዳይ ውስጥ ነው የሚከተል። የተሰጣቸው መመሪያ ከአንገታችሁ ላይ ክር እንዳትበጥሱ፣ ክር ከበጠሳችሁ ኦርቶዶክሱ እናንተ ጋር አይመጣም ነው ያሏቸው። አይቀበሏችሁም። ስለማይቀበሏችሁ አንገታችሁ ላይ ክር እንደታሰረ ኑ በሏቸው። ሴቶቹ ደግሞ እንዳይነቁ ነጣ ለብሰው ይምጡ። አይታችሁ ተንኮላቸው ቤተክርስቲያን እንዳለች እንዲሰማል። ሃርድዌሩ ይቆይ መጀመሪያ ሶፍትዌሩ ይቅደም እኮ ነው የነሱ ስልት። እንደዛ ነው። ምዕመኑን ሮጠን ክር በጥሶ አትበሉ። እንደ ሄድክ መጀመሪያ ስለ ክር አታውራ። እንደ ሄድክ ስለ ነጠላ አታውራ። ተወው እሱን። እሱ አይደለም መቅደም ያለበት። እንዲህ ስላላችሁ ነው ሰው ተሐድሶ አልቀበልም እያለ ያለው። እንደመጣ ክር በጥ ስትለው ይሄ እኮ ዝም ብሎ እኮ ብረት ነው፣ ይሄ እኮ ዝም ብሎ እንጨት ነው ስትለው እየሸሸን ያለው። መጀመሪያ ከክሩ አትጀምር፣ ከነጠላው አትጀምር፣ ከጥምጣሙ አትጀምር። ግድ የለም ከነጥምጣሙ ይምጣ፣ ግድ የለም። መጀመሪያ አሳሰቡን እንቀይረውና ሲገባው ክሩን ይበጥሰዋል፣ ነጠላውንም ይጥለዋል፣ ጥምጣሙንም ይወረውረዋል። ይገባቸዋል ክርስቲያኑ የሚሰሩት ተንኮል። ስለዚህ በጣም በጣም በተደጋጋሚ ጊዜ ስለ ተሐድሶ መናፍቃን እያልኳቸው፣ አሁን ደግሞ የኢትዮጵያዎቹ ደግሞ የተሐድሶ መናፍቃን ከኤርትራ የተሐድሶ መናፍቃን ጋር አብረው እንደዚህ አብረው ቤተክርስቲያን ለማጥፋት፣ የኢትዮጵያዎቹ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማዳከም፣ በውጭ ያሉ ኤርትራውያን ደግሞ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዳከም፣ ከዛ በካራ ሆኖ ይሰራሉ። በጣም አደገኛ ናቸው። ከዛ በጋራ ነው የሚሰሩት። ዋናው ዓላማቸው ቤተክርስቲያኗን ማዳከም። የኤርትራዎቹ ደግሞ ሲከፋ ሰው እንዳይነቃባቸው፣ የኛዎቹ እንኳን በግልጽ ስለሚናገሩ ታቦት አያስፈልግም ምናምን እንደው ስለሚናገሩ ይነቃ። እነዚህ ደግሞ የከፉት በግልጽ ኦርቶዶክስ ቤተክርስቲያን አሳምነው ታቦት ያስፈልገናል ብለው ታቦት አስገብተው ማይጠቀሙበትን ማያምሩበትን አስገብተው ኑፋቄውን ግን በግላጭ ይሰብካሉ። ስለዚህ የተሐድሶ መናፍቃን ዛሬ ከመቼውም ጊዜ በላይ ለቤተ ክርስቲያን በአደገኛ ደረጃ ላይ የተቀመጡ ናቸው እንጂ የጠፉልን አይደለም። ኑፋቄ ሁሌም ይኖራል። በቃ እስከ ምጽአት ድረስ ይቀጥላል። አይነቱ መልኩ ይለያያል። ስለዚህ ሰንበት ተማሪዎች በተይድ ማህበራት፣ የጽዋ ማህበራት፣ የዝክር ማህበራት እባካችሁ እናንተ ናችሁ የምታስበሉ። የጽዋ ማህበር ናችሁ፣ መንፈሳዊ ጉዞ ብቻ ነው የምታከናውኑት። አብዛኛው የጽዋ ማህበር ቁጭ ብሎ የሚማር አይደለም። አንዳንድ ጊዜ የጽዋ ማህበር ወርሃዊ ስብሰባችሁ ጊዜ ወይ ደግሞ የዝክር ቀናችሁ ጊዜ የምትጠሩት መምህር ማን እንደሆነ አታውቁም። ትጋብዛላችሁ፣ ምን እንደሰበከ አታውቁም። ቃሎት ያሰማልን ትላላችሁ። ስለዚህ የጽዋ ማህበራት፣ የጉዞ ማህበራት የምትጠሩት መምህር መንፈሳዊ ጉዞ ስታደርጉ ጭምር አውደ ምሕረት ብቻ ስላያችሁት ንጹህ ነው ማለት አይደለም። ጥንቃቄ አድርጉ። በጣም አደገኛ ናቸው። ከዛ አንዷን እየሳበች ነው የምትወስደው። አንዷን ይስበዋል፣ ይጎትተዋል። አንዷ ከሄደች አሰግድ ጋር አንዷ ጓደኛዋን ታመጣለች። እየመለመሉ ነው የሚወስዱት። በግል የሆነ ቦታ ነው ሰልጅ ዛሬ ከደበረች ትታየዋለሽ እያሉ እና አሉ ነው የምላችሁ። በደንብ ነው ያሉት። እዚህ ማህበራት፣ ሰንበት ትምህርት ቤቶች በደንብ አድርገን ማወቅ አለብን። ቲክቶክ ላይ ያለን ሰዎች ጭምር ላይቭ ገብተን የምንማርባቸው ቤቶችን መለየት። ዲያቆን ነኝ ስላለ፣ ጥምጣም ስላደረገ፣ ልብሰ ተክህኖ ስላደረገ፣ መምህር ነኝ ስላለ፣ መሪጌታ ነኝ ስላለ እንደዚህ አይነት መምህር ነው ማለት አይደለም።
በጣም አሉ ማለት ነው። ስለዚህ በጣም አደገኛው አካሄድ ቤተክርስቲያን አሁን ያለችባት ፈተናን መረዳት ያስፈልጋል። ትላንትና ብያችኋለሁ፣ አልደግሞም። በግላጭ አጻረ ቤተክርስቲያን አሉ። እንደ አርሲ ክርስቲያኖች የሚታረዱ አሉ። በጥቅምት ወር ብቻ እኮ ነው ከ25 በላይ ክርስቲያን የተገደለው። በጥቅምት ወር ብቻ 18 ለ19 አጥቢያ ተገድለዋል። የአንድ ቤተሰብ አባላት 5 ሰዎች። እዚህ በግላጭ ኦርቶዶክስን የሚያርድ የሚገድል አለ። በዚህ በኩል ደግሞ በግላጭ እየመለመለ ለተሐድሶ መናፍቃን ግዳይ የሚሰጥ አለ። የቤተክርስቲያን ፈተናውን ብቻ ተመልከቱ። ዛሬ ታዲያ መተኛት አለብን? ዛሬ ማንቀላፋት አለብን? እኛ በቃ ዘመኑን እንዋጀው። እዚህ ያለውን የነ ቀለሜ ድራማ ሳናስበው ማለት ነው። እነሱ የሚሰሩትን ፕሮፓጋንዳ ሳንቆጥረው ነው። የቲክቶኩን ተውት። በኢኮኖሚ ይመጣሉ። የሚገርማችሁ አሁን ብዙ ሰው በኑሮ ውድነት ታውቃላችሁ፣ በጣም ከብዶታል ኑሮ ውድነቱ። እናስተምርሃለን። ዘማሪያን ደግሞ ሲያገኙ ደግሞ ግጥም እንሰጥሻለን፣ አንድ አልበም እንድታወጪ ስፖንሰር እንሆንሻለን። በዛው ያችን ዘማሪ ብድግ አድርጎ ከተት በውዳሴ ከንቱ ይመጣሉ። በስመ አብ አንተ እኮ ትምህርትህ በስመ አብ ይላሉ። ከዛ እሱ የመናፍቃ ምስጋና ይቀበል ደስ እያሉ ተመስገን። በጣም ከመናፍቃን ውዳሴ የምትቀበሉት ለምን ደግመህ ትሰማዋለህ? በቃ እግዚአብሔር ያክብርልኝ ብላ አታልፍም እንዴ? አጓጉል ምስጋና ያቀርባሉ። በስመ አብ ወንጌል አንተ ስበካት ይላሉ። የመናፍቃን ምስጋና አትቀበሉ። የፈለገ ሺህ ጊዜ በቅንነት በእውነት ይሁን እግዚአብሔር ያክብርልኝ ብላችሁ ለፉት። ደግመህ ራሱ አታስበው። ስለዚህ በጣም አደገኛ በሆነ መንገድ ዛሬ በኑሮ ውድነታችን ይመጣሉ፣ በትዳር ይመጣሉ። ሳታገባ ብዙ ጊዜ የቆየች ሳያገባ ብዙ ጊዜ የቆየውን እናጋባ እያሉ በጣም አደገኛ እኮ ናቸው። እናሰገድ እኮ እነዛ የሚያደርጉት ልክ ማህበሩ ላይ አንድ ሰው ሲመጣና አባላቸው ሲሆን እሷ እንዳትወጣ ሰው ነግሯት፣ እሱም እንዳይወጣ ሰው ነግሮት እሷን ከሷ ጋር ያጣምራሉ። እንዳትወጣ ጓደኛዋ እዛ አለ፣ እሱ እንዳይወጣ ፍቅረኛዋ እዛ አለች። ተቆልፎ ጸጥ። ይሄ በጣም 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 አደገኛ አካሄድ ማለት ያጣምራሉ። ከዛ በኋላ ምንም የት ትንቀሳቀሳለህ? በቃ ኦፊሻሊ እነሱ ነን። ስለዚህ አንዳንድ ጊዜ በተደጋጋሚ ጊዜ ጥያቄ ስለሚመጣ ነው በዚህ አጋጣሚ ማነሳው። ፍቅረኛ ይዛችሁ ቆይቼ እኮ ፕሮቴስታንት መሆኗን አወቅኩኝ፣ ቆይቼ እኮ ፕሮቴስታንት መሆኗን አወቅኩኝ፣ መጨረሻ ሳጣራ እኮ ዲያቆን ነኝ ብሎ ሸወደኝና ለካ የተሐድሶ ናፍቅ ነው። እንደዚህ አትበይ። አጣሪ ማን ነው? የዲኤንኤ ምርመራ እኮ ለምታረየው አካበዳችሁት እኮ። ይሄንን ሰው እኮ በፍሬው ይታወቃል። ያን ሁሉ ዘመን አብሮሽ ሲቀመጥ አንቺ 4 ዓመት ላይ ላወቅሽው ልታገቢ ስትይ ነው ተሐድሶ ናፍቅ መሆኑን የምታውቂው። ዲያቆን ነኝ ብሎኝ እኮ ነው፣ መምህር ነኝ እኮ ብሎኝ ነው። ምን ማለት ነው? ይሄ ማለት ከተጣራ ካለቀ በኋላ እሱ ለካ እናሰግድ ጋር ግሩፕ አባል ነው። ይሄ በጣም አደገኛ አካሄድ ማለት አሁን ያነሳው ሀሳብ እንደዚህ አይነት ሰዎች ስላሉ ነው። በዚህ የአዳማውም ጉዳይ እንደዚሁ መነሳት የሚፈልግ ጉዳይ ነው። ከዚህ በፊት ሐሙስ እኛ ቤት እንትን ብለን ነበረ፣ የሆነ ፕሮግራም ይዘን ነበርና ይታያል እንትኑ ስክሪን ላይ አጠቃላይ አቅጣጫዎች እና ስልቶች የሚለው ይታያቸዋል። ኦኬ እሺ። እና እንትን አለ ስልጠና ይኖረናል። መጀመሪያ መግቢያ፣ ከዛ አካሄዶቻቸው ለምሳሌ የተሐድሶ እስከ 1950 ድረስ የመጣበት መንገድ አለ። እስከ 90 ድረስ የመጣበት አለ። ከ90 ወዲህ ደግሞ ስትራቴጂዎቻቸው የተነደፉ ናቸው። ኦልሬዲ
ፕሪ ሜዲቴትድ ስለሆኑ ቀድመው የተዘጋጁባቸው ስለሆኑ ሰው እንዴት እንደሚሰሩ ማወቅ ከቻለ ማነው ተሐድሶ ማነው ደግሞ ትክክለኛ የሚለውን አገልጋይ ለማወቅ የስም ዝርዝር ላይ ጠብቅ ይችላል። አካሄዱንና አረዳዱን ከነገርከው በነዛ ነገሮች በመመዘን ይሄ ሰውዬ እንዲህ ነው፣ ይሄ ሰውዬ እንደዚህ ነው የሚል ነገር ለመናገር ምንም የሚጨንቀው ነገር የለም ማለት ነው። አሁን 2009 ላይ በአዳማ ማለት ነው እዛ ማዕከል ላይ የሚሆን ሀገረ ስብከቱ ላይም በጣም አስጨንቆን የነበረው ነገር ይሄ ነው። እንትና ሳይወገዙ በፊት ማለት ነው። ማነው ይሄ አሁን ቃለ ዓዋዲን የሚመራው ሰውዬ እነሱ ሳይወገዙ በፊት የግቢ ተማሪዎችን እና ከየሰንበት ትምህርት ቤቱ አሰግድ ሳለ በትክክል እና እነሱ 10 ሰው ይመርጡና ምን ያደርጋሉ መሰለ ክራችሁን እንዳትበጥሱ ክራችሁን እዛው እንዳለ ያዙትና ግን ተብሎ በጣም ስፔሲፊክ የሆነ የ3 ሳምንት መሰረታዊ የክርስትና ትምህርት የሚባል አለ የሚወስዱት ማለት ነው። እዛ መሰረታዊ የክርስትና ትምህርት ውስጥ ክርስቶስ አማላጅ ቢባል ችግር የለውም እኛ እስከተረዳነው ድረስ እንደዚህ በቃ ቅዱሳን አማላጅነታቸው አያድንም። እንደዚህ በቃ አሁን ፕሮቴስታንቱ ይላል የምንላቸውና አልፎ አልፎ እኛ ቤት ሲስተጋቡ የምንሰማቸው ትምህርቶች በሙሉ በጣም ሰፊ የሆነ ጥናት ተደርጎበት የዛኔ ነው ትምህርት ሲሰጥ የነበረው። እንደውም አንድ መጽሔት አለ አሳያችኋለሁ ከፍቼ እና እዛ ላይ ሁላ የኢትዮጵያ ቤተክርስቲያን ቢያንስ ፕሮቴስታንት ስህተት ነው ማለቷን እንኳን ብታቆም እኔ ስህተት ነኝ ብላ መጀመር አለባት ነው አላማቸው ማለት ነው። ፕሮቴስታንት ስህተት ነው ስትል አዎ ስህተት ነው የሚሉ ምንም ችግር የለባቸውም። ፕሮቴስታንት ስህተት ነው አዎ ስህተት ነው፣ ግን የኢትዮጵያ ቤተክርስቲያንም ስህተት አለባት ይላል መጥቶ ማለት እዛው ላይ። ስለዚህ ተያይዘህ ማለቅ ነው የምትጀምረው። ሞመንት ይሄንን ነገር አድሜት ማድረግ ስትጀምር ለራስህ አድሜት ስታደርግ በቃ ቤተክርስቲያን በተወሰነ ነገር መታደስ ትፈልጋለች። ኦኬ ለምሳሌ በዚህ የሚል ዝርዝር ይዘውልህ ይመጣሉ ማለት ነው። ከዛ ወደ ምን ይገባል? ይሄ ወደ ዶግማው ወደ ሌላው ነገር ይገባል። ይሄ አሁን ቃለ ዓዋዲ ስለታወቀ ነው። ሁለተኛው የክርስቶስ ቤዛነት ቸርች የሚባል አለ። ምናልባት ዲያቆን ስለምታውቀው ለሌሎቻችሁ ነው። የክርስቶስ ቤዛነት ቸርች የሚባለው ምን መሰላችሁ? ዲያቆናት ነን የሚሉ ሰዎች ናቸው። ኢቭን ካህናት ነን የሚሉም አሉ። መጀመሪያ ላይ ምን ያደርጋሉ? ምዕመናኑን አንድ ላይ መሰብሰብ፣ መሰረታዊ የክርስትና ትምህርት ማስተማር፣ ከዛ ወደ ጌታ ምስጢር ማቅረብ እየተባለ ሄደና አዳራሽ ወደ መከራየትና የራሳቸው ቅዳሴ ጀመሩ። ባለፈው ቪዲዮ ሼር ያረኩት ነበረ አይታችሁት ከሆነ ዲያቆን እና እዛ ቪዲዮ ላይ አሁን ብትመለከት በቃ መጾር መስቀል ይዘው ዲያቆናቱ ማዕጠንት እያዞሩ ጽንሃ ይዘው ምናምን በስነ ስርዓት የኛ ቤተክርስቲያን ስራ በሚመስል ሁኔታ ሴቱም ነጠላውን ለብሶ ተከናንሞ እዛ ውስጥ 80% ሴት የማያውቅ ነው። የኦርቶዶክስ ቸርች መስሎት ነው እዛ የሚገኘው አዳራሽ ላይ ቅዳሴ። እንግዲህ አስቡ። ወደ አዳራሽ ቅዳሴ የሚሄዱት መጀመሪያ ከኛው ቅዳሴ ጀምረው ነው። ሉር እያደረጉ ነው የሚወስዷቸው፣ ቀስ በቀስ ማለት ነው። ቀስ በቀስ እያደረጉ ወደ እነሱ አዳራሽ ገልብጠዋቸው ይሄዳሉ ማለት ነው። እስቲል እነዛ ሰዎች ንስሐ አባቶቻቸው የኛው ሰዎች ናቸው። እንግዲህ የሆነ ንስሐ መግባት ሲፈልጉ የሚመጡት ከኛው ካህን ነው። ማህተባቸው እንዳለ ነው። የእድር አባል ናቸው ምናምን። እስቲል ግን ሌላ ታሪክ ውስጥ ናቸው እነሱ ማለት ነው። ሌላ ታሪክ ውስጥ ናቸው። በትምህርትም አንገናኝም፣ በዶግማም አንገናኝም፣ ቀኖናችንም አይገናኝም። እና በዚህ እንትን እኔ በጣም የሚሰራበት ሰው ይፈልጋል። ስፔሻሊ ከኤርትራ ተሐድሶ ጋር በተገናኘ የኤርትራ ተሐድሶና እዚህ ውስጥ ተሐድሶ ላይ የሚንቀሳቀሱ ሰዎች የአንድ ሳንቲም አንድ ገጽታ ናቸው። አሁን ፊታቸው ራሱ ተመሳሳይ ነው። የሚገርሙ አሰራራቸው ተመሳሳይ ነው። የሚሄዱበት መንገድ ተመሳሳይ ነው። ፈንድ የሚመጣበት መንገድ ተመሳሳይ ነው። የሚደራጁበት መንገድም ተመሳሳይ ነው። ይሄንን ሁሉ እኮ አውጥተን ማሳየት እንችላለን። በነገራችን ላይ ይሄንን ሁሉንም አውጥተን ማሳየት እንችላለን። የትኛው ትምህርት ከየትኛው መምህር እንደመጣ ሁላ ማሳየት እኮ ይቻላል። ትግረኛ ለሚችሉ ልጆች ትግረኛውን እያሰማን ያንኑ ትምህርት በአማርኛ ሲደገምና እዚሁ ሲስተጋባ እኮ ማሰማት ይቻላል። በጣም ቀላል እኮ ነው። ዘመኑ የቴክኖሎጂ ነው። የትምህርት ትስስሩን ብቻ ሳይሆን ኢኮኖሚካል ትስስሩንም ማምጣት ይቻላል። በዘር ተደራጅቶ እንደዚህ አይነት ነገር ውስጥ እስከ መግባት ድረስ ማለት ነው። የሰሜን ተወላጆች አሁን ለምሳሌ ትግራይ
በጦርነቱ በጣም ደቃ ስለነበረ አንደኛ፣ ሁለተኛ እንግዲህ የነበረው ነገር ስለሚታወቅ ማለት ነው። ያችን ክፍተት ተጠቅመው እንደ እርዳታ ቢጤ ነገር ይዘው በመሄድ ዲያቆን መጽሐፍ ቅዱስ እናድላችሁ 81ዱን እንስጣችሁ 66ቱ ይሄውና ይሄ የጴንጤ ነው እያሉ ግን የሚሰጧቸው ስቲል ያንኑ ታምፐር የተደረገበትን መጽሐፍ ነው። የኛ ሀገር ደግሞ ሳይዙን ነው የሚያየው። ኦኬ እቺ ትንሿ ናት፣ አዎ ትንሿ የጴንጤ ነው እምቢ ስለሚል ተለቅ ያለውን ይዘውለት ይሄዳሉ ማለት ነው። ትግራይ ላይ የሚሰራው ስራ ቀላል እንዳይመስላችሁ፣ በጣም ዘግናኝ ነው። እጅግ በጣም ዘግናኝ ማለት ነው። ሰንበት ትምህርት ቤቶች የሉም። በኤርትራም ልክ እንደዛው ነው። በነገራችን ላይ የኤርትራውን እኔ መርጌቶች ምናምን አሉ የሚጽፉልኝ እባክህ እንደዚህ ነገር ብታደርግልን ምናምን የሚሉ ማለት ነው። እስቲል እነሱንም የገጠማቸው ነገር በጣም ተመሳሳይ ነው ከኛው ጋር በጣም ተመሳሳይ ነው። ሁለቱ ላይ መያዝ ብንችል ቢያንስ ለኤርትራ እንኳን መትረፍ ባንችል የኞቹ ሲጋለጡና ትምህርታቸው ስህተት እንደሆነ ሲታወቅ በትምህርት ስለሚገናኙ በፈንድም ስለሚገናኙ እነዛን መምታት ቻልን ማለት ነው። በነገራችን ላይ በአንድ ድንጋይ ሁለት ድንጋይ ማለት ነው። ወፍ ያላልኳቸው ያው እንግዲህ ለአቅመ ወፍነት ስላልበቁ ነው። ስለዚህ አንዱ ላይ አድምተን ሰራን ማለት እነዛኛዎቹንም እናገኛቸዋለን ማለት ነው። በእጅ አዙር የኤርትራዎቹንም ሴቭ ማድረግ ይቻላል ማለት ነው። ካልሆነ ግን ጸጥ የሚባል ከሆነ በጣም ከባድ ነው። እጅግ በጣም ከባድ ነው። ኦርቶዶክስ ነኝ የኦርቶዶክስ ማዕቀብ እንግዲህ ጠባቂ ነኝ ብሎ ነው የሚመጣው። ውስጡን ግን መርመር አድርገህ ስትመለከተውና ስታየው ለምሳሌ ከኤርትራ መምህራን አንድ ሁለት ቪዲዮ ባሰማችሁ ለምሳሌ ክርስቶስ አማላጅ ነው ለማለት አናመነታም ይላሉ። ክርስቶስ አማላጅ ነው ለማለት አናመነታም። አማላጅ ስንል ግን ፕሮቴስታንቶች በሚሉበት ሴንስ ሳይሆን ኦርቶዶክሳዊ በሆነ ሴንስ ነው ይሏል። ኢቭን ቴሌግራም ላይ ነው የምልህ። ቆይ ዲያቆን በውስጥ ነው የምልክልህ እንትኑን ቮይሱን። ኢቭን ቴሌግራም ላይ የሚያስተምሩ በኮፕቲክ ቤተክርስቲያን ስር ነን የሚሉ ሰዎች በሙሉ ኃጢአት የሚወረስ ነው፣ ክርስቶስ ለሁሉም አይደለም የሞተው፣ ክርስቶስ አማላጅ ነው። አሁን ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አማላጅነቱን ስለካዱ ሁሉም መናፍቅ ናቸው የሚሉ ሰዎች አሉ። እንዳለ ተጠቅልለው የኢትዮጵያ ቤተክርስቲያን ሊቃውንቷ መናፍቅ ናቸው የሚሉ ማለት ነው። ይሄንን ሁሉ እልክልሃለሁ። ቆይ ዛሬ እንትኑ ቮይሱን ማለት ነው። አሁን ይሄንን ስታይ የሆነ ቼን ፎርም እያደረገልህ ይመጣል ማለት ነው። ፎርም እያደረገልህ ይመጣል። ምን አይነት ፎርም ነው? ፓተርን ነው እየሰራል ለሚመጣው ተመሳሳይ የሆነ እጅ ነው የሚዘውረው ማለት ነው። ከላይም እዚህም ውጭም ተመሳሳይ እጅ ነው የሚዘውረው ማለት ነው። ተመሳሳይ እጅ ነው። ተመሳሳይ ሰዎች ናቸው ይህንን ነገር የሚመሩት። አሁን ይህንን ሁሉ ነገር አንድ ሰው በማስረጃ ማጋለጥ ሲጀምር አይተው ምትል ከሆነ ከመጀመሪያው ጀምሮ የሆነ ችግር አለ ማለት ነው። የዛሬ ዓመት ጀምረን ነበረ ዲያቆን ዘማሪያ የታድሶ ስልጠና ማለት ነው። ስልጠናውን ጀምሬ በሶስተኛው ቀን ነው ምናምን ነገር ነው እኛን አታክ ለማድረግ ነው ምናምን የሚል እንትን መጣ። በቃ እኔም ደበረኝ። ሰው የሚከፋው ከሆነ ይቅር ብዬ ተውኩት ማለት ነው። ማቆም እንዳልነበረብኝ ያወቁት ነገሩ ካለፈ በኋላ ነው። ማቆም እንዳልነበረብኝ ያወቁት ነገሩ ካለፈ በኋላ ነው። አሁን ሰንበት ትምህርት ቤቶች ምናምን ተነስተዋል። ስፔሻሊ አዲስ አበባ ላይ የሚታወቁ አጥቢያዎች አሉ። እጅግ በጣም ስር ሰዶ የሄደባቸው ማለት ነው። እንደዚህ አይነት ነገር እጅግ በጣም ስር ሰዶ የሄደባቸው ድምጽ ታፍኗል። አላቁ አልሰማም በደምብ። አዎ ድምጽ ታፈነ። አሁን ጥሩ ነው መሰለኝ። ኦኬ እሺ። አሁን ተስተካከለ ልቀጥል። አሁን ቆንጆ። ኦኬ እሺ። ስለዛ እንደ በሰንበት ትምህርት ቤት ደረጃም የሚታወቁ አሉ ነው። ኢቭን በማስረጃ ደረጃ ራሱ ተይዞባቸው ቁጭ ያሉ ግን እንዴት ነው አይ ዶንት ኖ በጣም ለዘብተኝነት ይታያል። ያ ለዘብተኝነት ዋጋ ነው የሚያስከፍለን። በጣም ዋጋ እያስከፍለናል። አሁን ቅድም ዲያቆን ዘማርያምም እንዳልከው አይ እዚህ አጥቢያ ላይ እንደዚህ አይነት ችግሮች ስላሉ ፕሊስ እባካችሁ ይሄ ነገር ይስተካከል ስትል የሚከፋቸው ሰው እንዴት ታድሷል ይላሉ። የለም ታድሶ እኛ ጋር እንዲህ ምን ማለት ነው? በጣም እኮ የሚገርም ነው። አንድ ሰፈር ውስጥ እቃ እየጠፋ ገንዘብ እየተሰረቀ ሰዎች እየተሰረቁ ሌባ የለም የምትል ከሆነ ሌባው
ወይ አንተ ነህ ወይ የሌባው ተባባሪ ነህ ማለት ነው። እቃ እየጠፋ ነው፣ ኢቪደንት ነው፣ ከነ ማስረጃው አለ። ያ እቃ እንደሌለ ሰውየው ለመጥፋቱ ማስረጃ አለ። አይ ሌባ የለም የምትል ከሆነ እንግዲህ ሌባ የለም የሚለው ሰውዬ ወይ እሱ ራሱ ሌባ ነው ወይ ደግሞ የሌባው ተባባሪ ነው ማለት ነው። ከዛ ውጪ ግን እንደው ዝም ብሎ እንደዚህ ቪዚብል የሆኑ ነገሮች እየታዩ ቤተክርስቲያን አጥሯ እየተነቀነቀ ማንም እየመጣ እየገባ እየጨፈረባት ማንም እየመጣ የፈለገውን ተናግሮ እየሄደባት አይ ተሐድሶ የለም የምትል ከሆነ በጣም ከባድ የሆነ ደረጃ ላይ ነን ማለት ነው። የለም የሚለው ሰውዬ ራሱ መጣራት አለበት። የለም የሚለው ሰው በራሱ ማለት ነው። ጎንደር ላይ ያጋጠመን ነገር ነበረ 2010 ላይ አቋቋም ተማሪዎችን ምን ያደርጋሉ መሰለ ዲያቆን ስላሴ ቤተክርስቲያን አለ በጣም ትልቅ የአቋቋም ትምህርት ቤት ያለበትና እዛ ስልጠናውን የምሰጠው እኔ ነበርኩ እና ስልጠናውን ጀምረን 2 ቀንም አላደርንም እንዳለ ተሰብስበው መጡ። 5-6 የሚሆኑ ልጆች ናቸው። አንደኛው ድጓ ጨርሶ አቋቋም ጀምሯል። አንደኛው ሲጀምር ያቋቋም ምስክርም አለው። እና ሰውየው እንዴት ጎንደርን እንዴት ብትንቃት ነው ተሐድሷል ለምትል እዚህ መጣ እንዴት አንተ ማን ስለሆንክ ነው እዚህ ተሐድሷል ለምትል ምናምን ብሎ ጓለብኝ ማለት ነው። ከዛ ለማዋራት ሞከርኩኝ፣ ለማረጋጋት ሞከርኩኝ፣ አልሆነም። እንደውም ና ውጪ እንገናኝ ምናምን ብሎ ወጣሁና እስኪ አሁን ለምሳሌ እንደ ጎንደር ተሐድሶ የለም ነው የምትለው? አዎ። ታዲያ እንደዚህ የሚደረገው ለምንድን ነው? አይ እሱን ፕሮቴስታንቶች ነው የሚያደርጉት ምናምን ብሎ ገገመ። የሚገርም ነገር ከሳምንት በኋላ ስልክ ተደወለ። ምንድነው ስንል እንዲህ አይነት ሰው ተብሎ ያው ልጅ ፎቶ አዳራሽ ገብቶ ስልጠና ሲወስድ ተገኘ። ያው ልጅ ማለት ነው። በሴም ፐርሰን ያው ሰውዬ። ስለዚህ ከመጀመሪያው ሲከራከር የነበረው ለምንድን ነው ማለት ነው? እንደሚጋለጥ ስላወቀው ነው ማለት ነው። እንዴት ቢያንስ እንዴት ጥምጣማችንን እንኳን እንዴት አታከብሩም ይልሃል። በደካማ ጎን ሊጋብዝ ሲፈልግ ነው። እኛ እኮ ጥምጣማችን የሐዋርያት ነው ይልሃል። ይህንን ጥምጣም ማክበር ነበረባችሁ። እንዴት ሲዘለልበት ቪዲዮ ቀርጸ ታሳያለህ። ከዚህ በፊት ባህር ዳር ላይ የነበረውን ታስታውሱ የለ 91 እና 92 ላይ የነበረው እነ ዮናስ የነበሩት ሰዎች ማለት ነው። እና እነዚህ ሁሉ ሰዎች በኋላ ላይ የሚነቁት ሲጋለጡ ነው። ካልተጋለጡ በስተቀር መቼም ነው የማይነቁት። ከዛ የሰውዬ ተጋለጠ፣ አቀረብ ነው መልስ ስለሌለው ቀኖና ተሰጠው። እግዚአብሔር ይመስገን አሁን ባያስተምርም ቢያንስ ክርስቲያን ነው። ዝም ብሎ ይኖራል ጨዋ ሆኖ ማለት ነው። ክህነትም የለውም ነበር ከመጀመሪያውም። እና እንደዚህ አንድ ሰው የሆነ ነገር ስትጀምር መጦ ጓ የሚልብ ከሆነ ወይ የሆነ እንደዚህ ለምን ተነካሁ ምናምን አይነት ነገር የሚጀምር ከሆነ ችግር አለ ማለት ነው። የሆነ ችግር አለ ማለት ነው። እና ይሄ የተሐድሶ ነገር በጣም ሴንሲቲቭ ጉዳይ ነው። ለብዙ ምዕመናን ሴንሲቲቭ ነው። አሁን ዲያቆን ዘማርያም በውስጥ የሆነ ስድብ ሊመጣልህ ይችላል፣ ወይ የሆነ ማስፈራሪያ ሊመጣልህ ይችላል፣ ወይ ስም ንገሩን ምናምን ይሏል። እነገሌ በሉንና እንጠንቀቅ። አንተ እዚህ ጋር አሳውን እንዴት ማጥመድ እንዳለባቸው ነው የምታሳያቸው፣ እነሱ ደግሞ አሳውን መግበኝ ነው የሚሉህ ማለት ነው። እኛ የተሐድሶን ሴራ እንዴት ታውቃላችሁ ነው። አንድ ሰው መገለጫዎቹ ምንድን ናቸው? እሱን ፓተርኑን ገልጠን እናሳያችሁ ስንል አይ እኛ ማሰብ አንፈልግም፣ ማሰብ ቅጣት ስለሆነብን እኛ ድሮ ስንቀጣ አስብ ተብለን ስለሆነ ያደግነው እገሌ ገሌ የሚል ስም ስጡን ይለዋል። አሁን በጣም ሳድ ነው፣ ራሱ በጣም ሳድ ነው። ሙሉ ነገሩ ልስጥህ፣ ሙሉ ክራይቴሪያውን ልስጥህ እያልከው አይ እኔ ስም ዝርዝር ነው የምፈልገው ካለ አንድ ሰው ማሰብ አይፈልግም ማለት ነው ባይ ዲፎልት። ስንቱን ስም ዘርዝረህ ትጨርሰዋለህ? ስንቱን ነግረህ ትጨርስ? ነገ ከነገ ወዲያ እኮ አዳዲስ ሰዎች ሊነሱ ነው። እነዛ ሰዎች ሲያልፉስ አሁን ምን ሊባል ነው? እነዛ ሰዎች ሲያልፉስ ምን ሊሆን ነው? አሁን እንደው እንደ እንትን ስም ዘርዝሮ እንደው ይሄ በእርግጥ 2010 ላይ የተወገዙ ስለሆኑ እነዚህን ማሳየት ምንም ችግር ላይኖረው ይችላል። አሁን አባ ጌትነት ደስ የሚባለው ሰው ነው እዛ እስከ ደረስጌ የሚባል ጎንደር እዛ ድረስ ሄዶ ስልጠና ይሰጥ የነበረ የራሱ አዳራሽ የነበረው በጣም ከባድ ሰውዬ ነው። ግን የሚንቀሳቀሰው ያው ፎቶ ላይ እንደምትመለከቱት መስቀል ይዞ ቆብ አድርጎ ምናምን ነው የሚንቀሳቀሰው። እነዚህ ሁሉ የምትመለከቷቸው የተወገዙ ሰዎች ናቸው። አባ ገብረ ኪዳን ተስፋዬው ወይም ሰውዬ ቢሆን ይሄው፣ እነዚህ ደግሞ አባ ገብረ ኪዳን ተስፋ የተወገዘበት ደብዳቤ ነው። ይሄ መነኩሴ መሳይ ማለት ነው። ኢማጂን እነዚህ ገዳም ውስጥ ገብተው
የሚገርም ነገር ተከዜ የሚባል ቦታ አለ። ተከዜ ኪዳነ ምሕረት ማለት ነው ዲያቆን 18 መነኮሳትን ያስረገዘ አንድ የተሐድሶ ፕሮቴስታንት ነበረ። ኢማጂን ሴቶቹን ማለት ነው። ይሄ ጽድት ያለ ፕሮቴስታንት ነው። ልብሱ ከመርካቶ ነው፣ መስቀሉም ከመርካቶ ነው። ኤቭሪቲንግ ማለት ነው። ኤቭሪቲንግ በኢትዮጵያ ቤተክርስቲያን የመነኮሰበት ገዳም የለም። ኦኬ፣ የመነኮሰበት ገዳም የለም። የቆብ አባት የለውም። የምንኩስና ሐረግህ ከማን ነው የሚመዘዝ ብትለው የለም። ታዲያስ መነኩሴ ነው። ቆብ ይሄው፣ መስቀል ይሄው፣ ከዛ ያስተምራል፣ ከዛ ፕሮቴስታንት ማድረግ ይጀምራል ማለት ነው። የተወገዘበት ደብዳቤ ይሄ ነው። እቺ ደግሞ የምትመለከቷት የጽጌ ስጦታው ሚስት ነች። ድሮ የክርስቶስ ሰምራ ገዳም እመምኔት ነበረ። ካሜራውን ጠረግ አድርገው ታላቁ እሺ አሁን ይታያል ብዬ ላስብ። አሁን አሪፍ ነው። አሁን ይታያል። አዎ ይታያል። ያ ኦኬ። እሺ። ስለዚህ አሁን እቺ ሴትዮ ተመልከቷት፣ የክርስቶስ ሰምራ ገዳም እመምኔት የነበረች ናት። ጽጌ ስጦታው ይቺን ሴትዮ ከምንኩስና በማስወጣት ነው ያገባት፣ ሚስቱ ያደረጋት ማለት ነው። ያው እንደምትመለከቱት ገዳም ድረስ ሳይቀር ገብተው ማለት ነው። ገዳም ድረስ ሳይቀር ገብተው እንደዚህ ያስኮበልላሉ፣ ከገዳም ህይወት ያስወጣሉ ማለት ነው። አሁን ስም ዝርዝር ስጡን የምትሉ ሰዎች ስም ዝርዝሩን ከመስጠት ይልቅ እንዴት ነው የሚሰሩት? መገለጫቸው ምንድነው? አላማቸው ምንድነው? ሲጀምር ለምንድን ነው አንድ ሰው ቤተክርስቲያን ትታደስ ብሎ ሊነሳ የሚችልበት ምክንያቱ ምንድነው? ዋስ ዘ ኢንቴንሽን ቢሃይንድ የሚለውን መረዳት ካልቻላችሁ ስም ዝርዝር ቢሰጣችሁ ምንም የምታረጉት ነገር የለም። በቃ ምንም ማለት ነው። በቃ ምንም እገሌ ተሐድሶ ነው ከዛ ወሬ ይዛችሁ ለመሮጥ ብቻ ነው ስም ዝርዝር የምጠይቁ ሰዎች ሲጀመሩ። አሁን ዲያቆን ዘማርያም ምንም ስም ዝርዝር ስጠን ስለምትሉት ነው በእርግጠኝነት ማለት ነው። ስም ዝርዝር ስጠን የምትሉት በቃ ስም ይዛችሁ ከዛ እንዴ ለካ እገሌ እንደዚህ ነው ምናምን የቡና ወሬ ለማድረግ ነው። ከዛም ከፍ በሉ ፕሊዝ፣ ከዛም በጣም ከፍ በሉ። ፓተርኑ ይሰጣችሁ። እንዴት ነው መለየት የምንችለው? ለቤተ ክርስቲያን ህልውና ማሰብ ጀምሩ እንጂ ወሬውን ተውት። ይቅር፣ ወሬው ይቅር። እገሌ እንደዚህ ነው እገሌ እንደዚህ ነው የሚለው ነገር ስም መነሳሳቱ ይቅርና አካሄዳቸው፣ ትምህርታቸው ፓተርን ሪኮግኒሽን የሚባል ነገር አለ። ፓተርን ሪኮግኒሽኑን እንስጣችሁኛ። እሱን ይዛችሁ ከዛ በኋላ መቀጠል ትችላላችሁ ማለት ነው እንጂ እነገሌ እንደዚህ ናቸው ኧረ በስመ አብ ሰው መስሉኝ እኔ እኮ ደግሞ እንትና። ይሄንንም እንግዲህ ካመናችሁበት ነው ቢነገራችሁ ራሱ በነገራችን ላይ ልክ ወይ ቀንቶ ነው የምትሉት ወይ ተሳስቶ ነው የምትሉት ወይ ስለሚጠላው ነው የምትሉት። በቃ ግለሰባዊ ነው የምታረጉት ሁልጊዜም ማለት ነው። ስለዛ የግለሰብ ስሙን ተውትና ገሌ ገሌ ነው ምናምን የሚለውን ነገር ተውትና እንዴት መለየት እንችላለን? በምንድን ነው የምናውቃቸው? እንቅስቃሴያቸውን እንዴት ነው ሪኮግናይዝ ማድረግ የምንችለው? ይሄንን ነገር ከያዛችሁ ስም ዝርዝሩ ራሱ ጭንቅላታችሁ ውስጥ ይመጣል ራሱ በራሱ ጊዜ ማለት ነው። በራሱ ጊዜ አሃ ማለት ትጀምራላችሁ። ስለዚህ በዚህ እንደዚህ ከሆነ አላማቸው እንዲህ ከሆነ ከነገሌ አላማ ጋር የሚገጥም ነው ብላችሁ መዘርዘር ትጀምራላችሁ። ዲያቆን አሸናፊ መኮንን ለምሳሌ ቲክቶክ አለው። የሚለቃቸው ፖስቶች በመዝሙር እያዋዛ ነው የሚለቀው። ዲያቆን አሸናፊ መኮንን ዲያቆን የሚል ከስር ጽፎበት ነው የሚገባው። የሚገርም አካውንቱ ላይ ማለት ነው ዲያቆን የሚላለው ማረግ። ቤተክርስቲያን ግን ካወገዘችው ቆየ። ይሄ ሰው የሚያማክራቸው ኦርቶዶክሳውያን አሉ፣ በስሙ ብቻ ተሸውደው ማለት ነው። የሚያማክራቸው ሰው አለ። ይሄ ከሆነ የሚገርማችሁ ይሄ ቲክቶኩን ተውትና ከፍ ስትሉ ወደ አርማጭሆ የሚባል ቦታ ብትሄዱ እና ይሄ ደግሞ ጋይንት ምናምን የሚባል ቦታ ብትሄዱ የመስኖ እርሻ ልማት በሚል እና የመንገድ ስራ በሚል እንዳለ ገበሬውን ፕሮቴስታንት አድርገው ጨርሰውታል። እሱን ከነማስረጃው ማሳየት ስለምችል ማለት ነው። ከነማስረጃው ማሳየት ስለምችል ይሄንን የሚመራው ማን ነው? ዮናታን አክሊሉ ነው። ዮናታን አክሊሉ ማለት ነው። ኢቭን ለገበሬዎች እንኳን ሳያስቡ በደካማ ጎናቸው በምግብና በመንገድ በመስኖ ልማት እየገቡ በማዳበሪያ እየገቡ
ምን ያክል መርዝ እየረጩ እንደሆነ እዚህ ተቀምጠን እኛ የምናውቀው ነገር የለም። በነገራችን ላይ ክርስቶስ ቁጥር አሳስቦትም አያውቅም። ቁጥር ይሄ የሆነ 9 ቢሊዮን ሰው ዳነ፣ 2 ሰው ዳነ፣ እሱ ችግሩ አይደለም። ችግሩ ምን ያክል ንጹህ ሰው ይገኛል ነው። ስለነዛ ንጹሆች ሲል ደግሞ ሙሉ ዓለሙን ሊመራውም ይችላል ክርስቶስ። ስለዚህ ቁጥር ማብዛት ላይ ሳይሆን ጥራት ላይ ነው ልናተኮር የሚገባው። ምን ያክል ንጹህ ክርስቲያኖችን ማፍራት እንችላለን እንዴ? ዘመኑ እንደው ስለተመረጡት ባይሆን ኖሮ እንደው ስጋ ለባሽ ሁሉ ባልተረፈ ነበር እኮ ተብሏል። በዓለም አቀፍ ደረጃ የሚመጣ ጥፋት እኮ ክርስቶስ ስለተመረጡት ብሎ ነው ምህረትን የሚያደርግልን ራሱ ስለመጨረሻው ዘመን ሲያወራ። ስለዚህ የተመረጡ ምርጥ የሆኑ ቅድስና የገባቸው ክርስቲያኖች ቢኖሩን አይሻለንም? የማንንም ግፋፎ ከምንሰበስበው በእግዚአብሔር ፊትም የተወደደ መስዋዕት የሚሆነው እኮ እሱ ነው በነገራችን ላይ። ስለዚህ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገብቷል። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር እየተጠቀመ ነገር ግን ማይንድ ሴቱን ፕሮቴስታንታዊ ማድረግ ነው። ይሄንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነውና በጣም አስፈሪ ነው። ማርያም በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርቶ ቶፒክ አድርገን አንስተን ምናምን የምንተው ነገርም አይደለም። የሆነ ኮስት ሊያስደርገን የሚችል ጉዳይም ነው። ይሄንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ኮስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። ከጥንት ጀምሮ ይሄ ነገርም ቢሆን የሃይማኖት ንቅናቄ ሳይሆን ፖለቲካዊ አጀንዳም ነው። ይሄንን ነገር ከኋላ የሚዘውረው የመንግስት መዋቅር ነው የሚደግፋቸው። ፔፐር በመስጠት ፈቃድ በመስጠት የተለያዩ በመንግስት የሚጨረሱ የቢሮ ፔፐር ወርኮችን በመጨረስ የሚያግዛቸው ራሱ መንግስት ነው። ይሄንን ነገር ማለት ነው። ስለዚህ እንደው ዝም ብሎ ፖለቲካዊ አጀንዳ ብቻ ሳይሆን አገሪቱን እንዳለ ለመያዝ መጀመሪያ ቀድሞ መምታት የሚያስፈልገው ቤተክርስቲያኒቱን ነው። ቤተክርስቲያኒቱን ደግሞ በልጆቿ በኩል ነው የምታስመታት። ምክንያቱም ከውጭ ተሞከረ፣ ቅንድቡን ብላ መለሰችው። በራሷው ልጆች ከዛ ቀስ እያደረጉ ምን ማድረግ ጀመሩ ማለት ነው? ማዋዛት። ለምሳሌ አሁን በራሷ ልጆች ስል እነ መሰረት ስብሐት ለአብ ቅኔ በ8 ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ጎንጂ ተምረዋል። ቅኔ መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ ሰውየው። በእሳቸው በኩል ይሄ ሊቃውንቱን ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖተ አበው 1950 ላይ ተመስርቶ የነበረው ምስካየ ኅዙናን መቀመጫ የነበረው ዲያቆን ዘማርያም ታውቀዋለህ። እነሱ መጡ። አልሆነም። ከዛ ቆየ ከ1950 ጀምሮ የነበረ ንቅናቄ አለ። እነ አምጣልኝ ይሄ ያዘጋጀው መዝገበ ቃላቱን ያዘጋጀው መናፍቅ ማን ነበር? ቅባቱ አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። እሱም ቆዩና ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ቤተክርስቲያኒቱን ለመቀየር ኢንታየርሊ አዲስ የሆነ ስትራቴጂ። ይሄ ሁሉ መከራቸውን የሚያዩት ለምንድን ነው? አዲስ ስቴት ገቨርንመንት ለመፍጠር። አዲስ ስቴት ማይንድ ስቴት ትፈጥራለህ። የቅድስት ቤተክርስቲያን ስም የሚነቀፍበት፣ ኦርቶዶክስ ነኝ ማለት የሚያሳፍርበት፣ የታደሰ ኦርቶዶክሳዊ እንዲፈጠር
የማድረግ በጣም ከባድ የሆነ መንፈሳዊ በመንግስት በኩል ደግሞ ህዝቡን እንዳደረገህ የምትገዝ ፍረስ ከቻልክ ብቻ ነው። ቤተክርስቲያን ደቡብ ብትሄድ ስብከቷ የአንድነት የፍቅር ነው። ሰሜን ብትሄድ የአንድነት የፍቅር ነው። ምስራቅ ብትሄድ የአንድነት የፍቅር ነው። ተለያዩ የሚል ስብከት ስለሌላት ማለት ነው። ተለያዩ የሚል ስብከት ከሌላት ቅድስት ቤተክርስቲያን ለአንድነትና ለዲቫይድ ኤንድ ኮንከር ስለማትመች ቤተክርስቲያኒቱን መምታት አለብህ ማለት ነው። ከመጀመሪያው ቤተክርስቲያኒቱን መምታት አለብህ። ጅማ የሚሰበከው ስብከት፣ ጎንደር የሚሰበከው፣ መቀሌ የሚሰበከው፣ አርባ ምንጭ የሚሰበከው፣ ጅጅጋ የሚሰበከው፣ አስመራ የሚሰበከው አንድ ስብከት አንድ እንሆን ነው። ይሄንን ምን ያደርጉታል ማለት ነው? በቃ የመንግስት ዊፐን አድርገው ራሱ ይዘውት ይመጣሉ። መንግስትም ይደግፋቸዋል እነሱ። ለዛ አይደል እንዴ አንድ ሙስሊም ቢገደል ሀገሪቱ ምን ያክል እንደምትታመስ ታውቁታላችሁ። ይሄው 100 ምናምን ኦርቶዶክሳውያን ሞቱ የለም እንዳለ ዘረግፋቸው አይደለ? እንግዲህ እግዚአብሔር ይመስገን አለን በቸርነቱ። እሺ ክርስቶፎሮስ ቀጥለሽ አውርዶኝ ነበር ነኝ። አይ ታላቁ አልጨረሰም መሰለኝ። አይ ቲንክ ሲቋረጥ ጊዜ ነው እሱ የሚያቋርጠው። ቀጥል ዲያቆን፣ እንደዛ ይሻላል። ዲያቆን ዳዊት እዮባ ሰላም ብያለሁ። ቀጥሉ። አይ ባለፈው ምን ቤትም ሪፖርት አድርገው አዘግተውብኝ ነበር። በነገራችን ላይ የታድሶ ስልጠናውን እየጀመርን ዕለት ሁለተኛው ቀን ላይ ይመስለኛል ሪፖርት ተደርጎ ተዘግቶብኝ ነበር። ለሳምንት ነው ሰስፔንድ አድርጎኝ የነበረው የምታስታውሱ ከሆነና ኮፒ ሊንክ አድርጉት ዲያቆን ዘማርያምን ሰስፔንድ እንዳያደርግ። እኮ እኔን እኮ እምቢ አለኝ እኮ በጣም ይገርማል። ያው እንዲህ ስለሆነ የሚቆም ነገር እንኳን የለም። በዚህ አጋጣሚ የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን የከፈቱት በደብሩ የተከፈተ ዩቲዩብ አለና ቅድም እያሳሰቡን ነበረ። ገብታችሁ ሰብስክራይብ ያርጉልን፣ ኮፒ ማነው ሼር አርጉልን ስላሉ ላይክ እና ሼር ብታረጉላቸው። ስሙ የሚናገረው የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ሐይቅ ዳር ላይ ያለው ማለት ነው። በደብሩ የተከፈተ ዩቲዩብ ስላለ ምዕመናን ካሁን በኋላ የማታውቁ ሰዎች ካላችሁ እንድታውቁ ለምዕመናን ንገሩልን ስላሉ በዛ መሰረት ያልሰማችሁ ያላያችሁ ሰዎች ካላችሁ ገብታችሁ ሰብስክራይብ በማድረግ ቤተሰብ ሆኗቸው። ሌላው ታላቁ የጀመርከውን ጨርስና ከዛ ደግሞ እነ ክርስቶፎሮስ ትቀጥላላችሁ። እሺ ቀጥል ታላቁ። አይ በቃ እንዳላበዛ እንዳላንዛዛው ይበቃል። ብቻ ነገሩ ከቤተ መንግስትም ከቤተ ፕሮቴስታንትም ትገዛ ያለውና ደና አቅም ያላቸው ሰዎች ስለሆኑ ትንሽ እንትን ይፈልጋል የሚለውንና አካሄዳቸውን መረዳት ላይ እንጂ ስም ዝርዝር ላይ አታተኮሩ የሚለውን ነገር ነው ማስተላለፍ የፈለኩት። ከሐሙስ ጀምሮ እንትን ስለሚኖር ትምህርት ስለሚኖር በዚሁ ርዕስ ሁላችሁም ተዘጋጅታችሁ እንድትመጡ ለማለት ነው። እግዚአብሔር ይስጥልኝ ዲያቆን። እሺ እግዚአብሔር ያክብርልን ዲያቆን፣ ክብረት ያደለልን። እሺ ዲያቆን ክርስቶፎሮስ ከንተ። እሺ ቃሉን ያሰማልን። በእውነት ከመጣው ጊዜ ጀምሮ ጥሩ ጥሩ ሀሳቦች ሲነሱ ሰምቻለሁ። በጣም ደስ የሚል ነገር ነው እና እንግዲህ በተሐድሶ ዙሪያ ላይ እውነት ለመናገር መታደስ የነበረበት ፕሮቴስታንቱ ነበረ።
እሱንም ደግሞ አንዳንዶቹ አምነዋል። እዚህ ማህበራዊ ሚዲያ ላይም ሲያገለግሉ እናያቸው የነበሩ እኛ ሐዳሲያን እንታደስ አይነት ነገር ጽፈውም ተመልክተናል። የምታስታውሱ ከሆነ በተለይ አንድ ወንድም ውይይት ላይ የምናየው የነበረ እሱ ጽፎ ተመልክቻለሁ። እኔ ለምሳሌ ምናልባት ካስታወሳችሁ ማለት ነው፣ ስም ላለመጥቀስ ነውና የክርስቶስን ትምህርት የአምላካችንን ትምህርት ያላዘ ምናልባትም የብዙ ቤተ እምነቶች ጥርቅም ወይም ደግሞ ናምበር ኦፍ ዲኖሚኔሽንስ 47000 ምናምን ይባላል። ፕሮቴስታንቱ ዓለም ነው አንዱ ሌላ ይላል፣ አንዱ እንደዛ ይላል። ወጥ የሆነ ትምህርት የለውም እና መታደስ የነበረበት እሱ ነው እንጂ የክርስቶስ ቤተክርስቲያን በክርስቶስ ደም የተዋጀች ናት፣ የማትሳሳት ናት፣ አንዲት ነች፣ ቅድስት ነች፣ ዓለም አቀፋዊት ነች፣ ሐዋርያዊት ነች። ከየት ወዴት ትታደሳለች? ማን ምን ሊጨምርላት፣ ማን ምን ሊቀንስባትና እነዚህ ሰዎች ግን አመጣጣቸው ሐዳሲያንን ብለው ይመጡና ምንድነው ታዲያ የምታደርጉት ሲባል ቤተክርስቲያኑን ወደ ጥንቱ እንመልሳለን ይላሉ። ከጥንቱ ግን አንድም የሚቀበሉት የለም። አይ ቲንክ አንስታችሁት እንደሆነ አላውቅምና አንድም የሚቀበሉት የለም። ግን ሌባ ላመሉ ዳቦ ይልሳል እንደሚባለው ጥሩ ስም ይዘው ነው የሚመጡ። የጥንቱ ኦርቶዶክስ ይላሉ ለምሳሌ። ከዛ ደግሞ ቅድም ሲጠቀስ እንደነበረው መጽሐፎቻቸው ላይ መጋቤ እንተና፣ ዲያቆን እንተና፣ መምህር ገሌ፣ ከዛ ደግሞ የእመቤታችንን ምስለ ፍቅር ወልዳ ስለ አድኖ እንደዚህ አድርገው በብዙ መንገድ ይመጣሉ። ከዛ ደግሞ እንግዲህ ቀሚሱንም ቆቡንም ምኑንም ይዘው ነው የሚመጡት በነገራችን ላይና እንዲህ በቀላል የሚታይ አይደለም። እውነት ለመናገር በትምህርት ደረጃ ያው እንደሚታወቀው ፕሮቴስታንቱም ተሐድሶ ነኝ ባዩም አንድ ነው፣ የተለየ ነገር የለውም። ሁለት አድርገን ብናያቸው በአቦ ሰጥ ነው የሚመሩት። ደስ እንዳላቸው በግምት ነው የሚሄዱት። እነሱ እንግዲህ የጥንት ብለው የሚናገሩት የየራሳቸውን ግምት ነው ማለት ነውና ምናልባት እኔ እንደው እንደ ልዩነት የማየው ዝም እያሰብኩት ነበርና እነዚህ ተሐድሶ ነን የሚሉት ያው ፕሮቴስታንት ቢሆንም ግን ያው ስግጥ በማለት ይታወቃሉ። ያ ማለት ደረቅና ድርቅ ናቸው ማለትም እኛ ኦርቶዶክስ ነን የጥንት እንደዚህ ብለው ድርቅ ይላሉ። እነዛ ደግሞ እርጥብ ናቸው እንበላቸው ያው አትሊስት በተወሰነ መልኩ ትምህርታቸውን ይናገራሉ። ያዝ ሲደረጉ አይኛ ፕሮቴስታንት ነን እንደዚህ ብለው ይናገራሉ። እና በዚህ ካልሆነ በስተቀር ልዩነት ተሐድሶ ዓለም ያው ራሱን የቻለ ፕሮቴስታንት ነው። ይሄንን ምናልባት ዲያቆን ያረጋል አበጋዝም በመርሎተ ጽድቅ ላይ በደንብ አስቀምጦታል። እንግዲህ ችግር የለም ይቅርታ ክርስቶፎሮስ ሪስትሪክት አደረገኝ 10 ደቂቃ ነው የሰጠኝና እንግዲህ ሪፖርት አድርገው ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ 10 ደቂቃ ነው የሰጠኝ፣ ሪስትሪክት አደርገዋለሁ። የማይገባ ነገር እያስተላለፍኩ ነው ተብሎ ሪፖርት አድርገውታል ማለት ነው። ኮፒ ሊንክ አድርጉ። እንግዲህ 10 ደቂቃ ጠብቀን ከተቋረጠ እንግዲህ ምንም ማድረግ አይቻልም እንድታውቁ። እሺ ይቅርታ ክርስቶፎሮስ ቀጥል። ችግር የለውም ግን ሪስትሪክሽን ከሆነ አይ ቲንክ ለሁሉም ይህን ሰሞን እንደዛ እየሆነ ነው። ዲያቆን ሪስትሪክሽን ብሎ ከላይ ቀይ ነገር ምልክት አድርጎ ነው ሄደው አይደል? በቃ እንደሱ ከሆነ አይዘጋም። በደንብ ታብና ኮፒ ሊንክ አድርጉ። ለቤቱ ደግሞ የቲክቶክ ምልክቷን ስጡ። ጥሩና ሲባል ሰምቻለሁ፣ አላውቅም። የቲክቶክ ምልክቱ እንደዛ ስጡ። ቀጥታ ለዲያቆን ዘማርያም ማለት ነው። አሪፍ ነው ይባላል እንደዛና አይ ቲንክ ታብና ኮፒ ሊንኩ ላይ ታቡን 1 ሚሊዮን አስገቡት። 708 ላይ ናቸው። ኦልሞስት 800 የሚጠጋ ሰው አለ። በአንድ 1 ሚሊዮን ማስገባት ይቻላል። አክቹአሊ ከሰሞኑ አልጎሪዝሙ እንደዛ እያለ ነው። በየጊዜው ነው የሚሰጠው 10 ደቂቃ መልሶ ደግሞ አሁንም ይሰጣል። ለምንም ግን የቲክቶክ ምልክቷን ስጡ፣ ታቡንም ከፍ አድርጉት እና ምን እያነሳው ነበረ? በጣም ጥንቃቄ የሚፈልግ ነው በነገራችን ላይ እና እነዛ ቢያንስ የለየላቸው ናቸው። እነዚህ ደግሞ ድርቅ ብለው ደርቀው የሚያደርቁ ናቸው። እውነት ለመናገር ከእውቀቱም የላቸውም፣ እንደው ዝም ብለው ነገር ነውና እዚህ ማህበራዊ ሚዲያ ላይም ቼክ ስናደርግ እኔ ተሐድሶ ነኝ የሚለው ሁሉ ስትለው በቃ ምንም የሚያውቀው ነገር የለም። እና አንዳንዴ እንዴ ማደሻቸው ታዲያ ምንድነው? እንደው የሚታደስ ነገር እስቲ እንደው የለም እንጂ አለ ብለን አስዩም ብናደርግ
ምንድነው ታዲያ ስትል ዝም ብሎ ድንቁርና ይሆናል ማለት ነው። ይቅርታና ለቃሉ ምንም ዝም ብሎ ያለ እውቀት ዝም ብሎ በቃ በውር ድንብር የሆነ ነገር እናስተካክል ብሎ ራሱ መነሳቱ በጣም የሚያስቅ ነገር ነውና በዚህ በድርቅናቸው በጣም አንደኞች ናቸው። ከዚህ ውጪ ግን በጣም ያዘናጋሉ፣ በነገራችን ላይ ያለማምዳሉ፣ በሐሰትም ደግሞ ይከሳሉ። በተለይ ለቤተክርስቲያን የሚቆሙ መምህራንን፣ አባቶችን፣ ወንድሞችን፣ እህቶችን እንዳውም እነሱ ታድሶ እንደሆኑ ቀድመው ሊያስመቱ ይችላሉ በነገራችን ላይ። ወይም ደግሞ በሌላ ኬዝም ቢሆን እገሌ እኮ እንደዚህ ነው እገሌት እኮ እንደዚህ ናት እያሉ ሌላ ስም ሊለጥፉ ይችላሉ። በጣም ይሄ አደገኛ ነው። የኛ ደግሞ ምዕመን አይ ቲንክ አብዛኞቻችን የሚቀረን ይመስለኛል። በቃ የሆነ ስም ከተሰጠ ከዛ በኋላ በቃ አለቀ ደቀቀ። እገሌ እኮ እንደዚህ ነው አባ እገሌ እኮ እንደዚህ ናቸው እና ጥሩ ይሰሩ የነበሩት ጥሩ ይንቀሳቀሱ የነበሩትን ሽባ እንዲሆኑ በዚህ መንገድም ደግሞ የሚሰሩበት መንገድ አለ። እንግዲህ ይሄ ባለፉት ጊዜያት በተለይ በተሐድሶ እንቅስቃሴ የሆነ ጊዜ እንደዛ በጣም ብዙ ትግል በነበረበት ጊዜ በተለይ 2002 2003 አካባቢ ነው የማስታውሳለሁና አንዱ እንደዚህ ያለ ነገር ነበር የሚያጋጥመው እና በጣም ጥንቃቄ የሚፈልግ ነገር ነው ይሄ ጉዳይ። በደንብም ደግሞ በነገራችን ላይ አሁን ላይ እንደውም መሬት ላይም እንደዚህ ማህበራዊ ሚዲያ ላይም የተረሳ ይመስለኛል እኮ አልፎ አልፎ እንደውም ባለፈውም እየተመለከትኩ ነበረ ቆየ ትንሽ ዲያቆን ዘማርያም ከዛም ደግሞ ዲያቆን ታላቁ እያነሳችሁት ነበረ። ግን በጣም መሰራት ያለበት ነገር ነው። እነሱ ውስጥ ለውስጥ በነገራችን ላይ ብዙ ርቀት ነው የሚሄዱት። በቃ ሁሉ ነገራቸው ኦልሬዲ እኛን ስለሚመስል በነገር ሁሉ እጅግ አደናጋሪም ስለሆነ ይሄ ነገር በተለይ በጣም ዘመን የዋጀ አይነት ስልጠና ለሰንበት ትምህርት ቤቶችም ለግቢ ጉባኤያትም ሌሎች ማህበራትም ብቻ በየአጥቢያውም እዚህ ማህበራዊ ሚዲያ ላይ ካልተሰጠ ምናልባት ባንቀላፋንበት ብዙ ሪስክ ሊያጋጥም እንደሚችል ነው የምገምተውና በጣም ጥንቃቄ ይፈልጋል። ለቤተክርስቲያን ልጆች ግን እንዳላስረዝም የቤተክርስቲያንን ትምህርት ሁሌ መማር ተገቢ ነው። ከፈረሱ አፍ ከሊቃውንቱ ቁጭ ብሎ ቢያንስ መሰረታዊ የቤተክርስቲያን ትምህርትን ዶግማውን ከነስርዓቱ ቁጭ ብሎ መማር ያስፈልጋል። ሁልጊዜም መምህራን ተጠብቀው ሁልጊዜም ወንድሞች ተጠብቀው አይሆንም። ሳናስበው ምናልባት በክፉ ስለሆነ ህመሙ ልንያዝ ስለምንችል ከመያዛችን በፊት ልክ ለምሳሌ ለኮሮና ማስክ አድርጉ ይባል እንደነበረው ጥንቃቄ የምናደርግበትን የቤተክርስቲያንን ዶግማዋን ከነቀኖኗ ወይም ደግሞ ስርዓቷ በደንብ ቁጭ ብሎ መማርን መልመድ፣ የተማርነውን ማንበብ፣ ማሰላሰል፣ ማግኘት እጅግ የሚገባ ነገር ነው። እንደዛ ካልሆነ በነገራችን ላይ በጣም አስቸጋሪ ነውና ጥንቃቄ ይፈልጋል። ወሰብሰብ ያለ ነገር አለውና ይሄንን ምናልባት እንዳጠቃላይ በተለይ ምዕመናን ሁላችንም እንደዛ ብናደርግ መልካም ነው። ከዛ ውጭ ግን ቤተክርስቲያንን ያው በንቃት ቤተክርስቲያን ላይ የሚሆነውን ነገር እያንዳንዱን ነገር በንቃት መከታተል በእያንዳንዱ እንግዲህ ቤተክርስቲያን ላይ ብቻ አይደለም የትም ቦታ ላይ በንቃት መከታተል ያስፈልጋል። ማስረጃ ለሚያስፈልጋቸው ነገሮች አንዳንዴ ማስረጃ መያዝ ካለበት መያዝ፣ ለሚመለከተው ክፍል ሪፖርት ማድረግ። ለምሳሌ ሰንበት ትምህርት አካባቢ እንደው የሚበጠብጡ አካላት ይኖራሉ ከላይ እስከታች መቼምና ከወዴት ነው ይሄ ነገር ብሎ እንደው በመፈረጅ ሳይሆን ጥግ ድረስ ከነ ማስረጃ ይዞ ንጹህ ከሆነች መልካም፣ ካልሆነ ግን ለሚመለከተው አካል ሪፖርት የማድረግ በአካሄዱ በአሰራሩ በእያንዳንዱ ነገር ከአባቶች ጋር መነጋገር፣ እርስ በርስ መነጋገር እጅግ አስፈላጊ ነገር ነውና ከመዘናጋት በጣም መውጣት መቻል አለብን። አንዳንዶቹ አሁን እዚህ ከሚዲያ ጠፍተው እንመለከታለን አይደል? ቀደምም አይ ቲንክ ስም ጠቅሶ ነበረ። መሬት ላይ ግን የዋሹም ለፖለቲካ ዓላማ እውነትም ይሁን ብቻ ያው መረጃ ይናቅም አይደነቅም ይባላል። እየሰራን ነው እንደዚህ እያደረግን ነው እያሉ ነውና በተለይም ደግሞ በተለይ የሀገሪቱ ክፍል እንደምታውቁት የኦርቶዶክሳውያን በጣም በብዙ መንገድ እየተጠቁ ነውና ያንን እድል በውጭ የሚመጣላቸው ስፖንሰር ዳቦና የተለያየ ነገር ይዘው ብዙዎችን የማሰናከል አይነት ነገር ያደርጋሉ። ቀደም ዲያቆንም ታላቁ እንትን እያለ ነበር እየጠቀሰ ነበርና ይሄንንም ነገር የምንመክትበትን መንገድ በጣም ማሰብ ያለብን ይመስለኛል። ሰብሰብ ብሎ በደንብ ማሰብ እጅግ የሚያስፈልግ ነገር ነው። በተለይ አጥቢያ አካባቢ፣ ወረዳዎች አካባቢ፣ ዞን እንደዚህ እያሉ
በተለይ ሰንበት ትምህርት ቤቶች አክቲቭሊ በጣም መስራት መቻል አለባቸው። በጣም ማለት ነው። ቢያንስ አካባቢያቸው ያለውን አጥቢያ አካባቢ ያለውን ምዕመን የመፍቀድ ታመው ሲተኙ ሆስፒታል እንትን ሲሉ ከዛስ እንዴት ነው ራባቸው ጠማቸው ወይ ከዛ ካቅም በላይ ሲሆን ለሚመለከተው ክፍል ሪፖርት ማድረግ እንዲህ አይነት ነገሮች በነገራችን የተቀናጀ አሰራር እጅግ በጣም ያስፈልጋል። እንደዛ ካልሆነ በነገራችን ላይ ሰው ሲረበው የማያደርገው ነገር የለም። እናት ልጇን በልታ ታውቃለች ረሃብ መጥፎ ነውና በተለያየ መንገድ ብዙዎችን እያጠመዱ ያሉበት ሁኔታ ስላለ መሬት ላይ በሚመጣላቸው ረብጣ ገንዘብ ዶላር ምናልባት እኛም ለወገኖቻችን ፈጥነን የምንደርስበትን የምናስብበትን አይዟችሁ ብለን ከጎናቸው የምንሆንበት እንደዛ ያስፈልጋል። ከዛ ውጭ ግን ምናልባት እንደው ከሰሞኑ ይችን ብዬ ልጨርስ አስረዘምኩ። አንድ ወንድም እንዲህ ሚዲያ ላይ ታማየው ነበርና እንግዲህ በቤተክርስቲያን ትምህርት አንቱ የሚባል ነው ዝም ያንተ አልኩትኝ እንጂ እድሜው እንደው ከኛ ጋር ቻል ስለሚችል የተማረ ሰው ነውና በውስጥ አግኝቼ ሳዋራው ምንድን ነበር ያለኝ ኦልሞስት በየወሩ 30-40 ነው እንደዛ ሺህ ብር እንሰጣለን ከዛም በላይ ደግሞ አበሎች ምናምን ጥቅማጥሞች ይኖራሉ እና ወደኛ ነው ያሉት። እንደዚህ አይነት ግብዣ ይጋብዛሉ በነገራችን ላይና ብዙ ጊዜ ደግሞ እንዳለመታደል ሆኖ እኛ አካባቢ እዚህ ወደ ቤተ ክህነቱ ትንሽ አስተዳደራዊ መዋቅሩ ቤተክርስቲያን ምንም እንኳን የምታቆራው ሆነም አስተዳደራዊ መዋቅሩ ላይ ግን ክፍተት አለና ያው መንደሩ የገንዘቡ ምኑ አለ እሱ ዶሚኔት ያደረገ ይመስላል እና በዛ በጣም ደጋግ የሆኑ የተማሩ መምህራን ከአባቶችም መካከል እንደዛ ይገኛሉ እውነት ለመናገርና እነዚህን የሚገርማችሁ የማጥመድም ነገር ደግሞ ይሄዳሉ። አሁን እንደነዚህ አይነት አካላትንም በነገራችን ላይ ካሉበት ፈልገን ማግኘት ምን እናግዛችሁ ምን እንትንበል ማለት እጅግ የሚገባ ነገር ነው። ብዙዎችን በዚህ መንገድ እንዳጠመዱ ነው አንዳንድ መረጃዎች የሚደርሱንና በፊትም እንደዚህ አይነት ነገሮች አሉ። በጣም ጥንቃቄ ይፈልጋል እውነት ለመናገር እና እግዚአብሔር አምላክ ቤተክርስቲያን ይጠብቅልን። እንደዚህ አይነት አይዲያዎች ሲነሱ መደናገጥ ምናምን ሳይሆን በቃ ቤተክርስቲያን ትምህርት ቁጭ ብሎ መማር ያወቅን በሄድን ቁጥር መስራት እንኳን የሚገባውን ነገር እግዚአብሔር አምላክም እያመላከተን ተባብረንም ደግሞ የተመካከርን ብዙ ነገር መስራት ይቻላል። እነሱ ጋር ካሉት ይልቅኛ ጋር ያለው እግዚአብሔር ይበልጣል። ያንን ማመን ያስፈልጋልና በዚህ መንገድ መንቀሳቀስ እጅግ አስፈላጊ ነገር ነው። ግንዛቤው ግን ማሰጣቱ በደንብ መቀጠል ያለበት ይመስለኛል። እኔም በዚህ ነው መስማማው። እግዚአብሔር ስትል ይዳቁን። እሺ እግዚአብሔር ያክብርልን። እንደው የተወሰነ ነገር ለማለት በሚያክል ሐሙስ ቀን ሰፋ አድርገን ታላቁ ወንድማችን ቤት የታድሶ መናፍቃን ሴራ አካሄዶቹ በየዓመተ ምሕረቶቹ ያለውን መረጃ የሚሰጠንና የምንማማርበትና ግንዛቤ ይዘን ራሳችንን ቤተሰቦቻችን ሌሎች ወንድሞቻችን ለበቶች ለመጠበቅ ጥሩ ስልትና ጥሩ መንገድ ነው። የአንድ ጊዜ ብቻ ሳይሆን በቋሚነት መሰራት አለበት። ይሄ ነገር በቋሚነት አዲስ አበባ ላይ አሁን ማልነገራችሁ ቦታ አንድ የድጓ መምህር በቤተ ክህነት ለመቀጠር በጣም መከራ በማየቱና በጣም ኑሮ ከብዶት ቤተሰብ ለማገልገል ምንም ነገር ካቀም በላይ ሲሆንበት ሙስሊም ሆኗል። ጭራሽ ኦፊሻሊ ዜማ አስተምረውት አዛን ማለት ነው የሙስሊሞቹ አዛን ማለት ጀመረ። ወደኔ ለመደው የድጓ ሊቃል እግዚአብሔር ይመስገን አሁን ተመልሷል። ይሄ ሰው ግን ይሄ ሰው ምን ብሎ ይጠይቀኝ ነበርና በጣም የሚገርማችሁ እንዴ እስቲ እናንተን እስቲ ምን ብለን የምትቀድሱት እስቲ አሃዱ ውስጥ ሲበሉ ሲሉ አሃዱ ብሎ ሲያዜም መረጌታ ያ ሙስሊሙ ሼኩ እንደሱ ላይዜም ሲል ከበደው የእናንተ ይከብዳል ምናምን አለ። በጣም የሚገርማችሁ ለሊት ሄጄ ተደብቄ ማህሌት በውጭ በር በኩል ቆም ነበር አለ። ከዛ ደግሞ ተመልሶ መጥቶ ደግሞ መስጊድ ላይ መጥቶ ደግሞ አዛን ይላል። ምን ማለት ተፈልገ ያነሳው በቤተ ክህነቱ ያለው የቅጥር ሁኔታ በዘር በሙስና ምናምን መሆኑ ለአንዳንድ ሰዎች ወደዛ ህይወት እንዲገቡ ያደርጋቸዋል። ግን ይሄ አያድንም። እንደዚህ ሆነ ጽድቅ አይሆንም። ቲክቶክ ያሉ ሰዎች አናደውኝ ክር በጠስኩኝ አያስኬድም። ታላቁ አናደደኝና ሙስሊም ሆንኩኝ አያስኬድም።
ክርስቶፎሮስ የሆነ ቃል ተናገረኝና ላይቭ ላይ ተናድጄ ክር በጠስኩኝ። አያስኬድም። ኢሎጂካል። ካሁን በኋላ በተለያየ ጉባኤያት ስታዘጋጁ መሰረታዊ ጉዳይ መሆን ያለበት የቤተክርስቲያን ትምህርትን የሚያስቀጥል መሆን አለበት። ምናልባት ታላቁ ቤት እናነሳዋለን። 22 አይነት አለ የመናፍቃን ስልት። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ተሐድሶ መናፍቃን ስልት የነደፉት። ልክ 22ኛው ስቴፕ ላይ ስትደርስ አልቆ ለአንተ መናፍቅ ትሆናለህ። አይታችሁን ደረጃ እንዴት እናወጡ። በአንድ ያለው ክርብ መጥሰው፣ በአንድ ያለው ነጠላ ምትው፣ በአንድ ያለው ቅዳሴ ምትው። ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ተሐድሶ የሆኑ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት የሚል ማለት ተሐድሶ መሆኑን የማያውቅ ተሐድሶ ነው። ታውቃላችሁ? ተሐድሶ እኮ ነው ግን አያውቅም እንደሆነ። ልክ ኤች አይ ቪ ቫይረስ በደሙ አለ ግን ኤች አይ ቪ ቫይረስ እንዳለበት የማያውቅ ሰው። ስለ ተሐድሶ ካሁን በኋላ ማንም ሰው ሽፋን መስጠት የለበትም። ማናችንም እኔ በግሌ ተሐድሶ መናፍቅ አለው ማለት ይቻላል። የተሐድሶ መናፍቃን የሉ ማለት ግን አይቻልም። ባለፈው የሰጠኋችሁ ምሳሌ ማለት እኔ በደሜ ውስጥ ኤች አይ ቪ ቫይረስ የለም ማለት ይቻላል። ኤች አይ ቪ ቫይረስ የሚባል የለም ማለት ግን አይቻልም። ወንጀል ነው። በቃ መለየት አለብን። እኔ በግሌ ተሐድሶ መናፍቅ አለው ማለት ትችያለሽ። ነገር ግን አይ እኔ በግሌ የተሐድሶ መናፍቅም አይደለሁም የተሐድሶ መናፍቅም የሚባልም የለም የሚለው ግን አንቀበልም ማለት ነው። ይሄን ሁለቱን በጣም ጥንቃቄ ማድረግ አለብን። በቃ ማንቀበለው ነኝ አንቀበልም ነው። በግል ሰራስ ማውራት ይችላል። እኔ አይደለሁም ማለት ይችላል። ስለዚህ በምንም አይነት ተአምር ለተሐድሶ መናፍቃን ከቨር ማድረግ አይቻልም። ከደሙ ነፃ የሆነ ሰው ጸጥ ብሎ ያገልግል። ከቻለ አብሮን ከኛ ጋር ሆኖ የተሐድሶ መናፍቃን ስልት በቤቱ ገብቶ ሴራቸውን ተንኮላቸውን ያጋልጥ፣ ምዕመኑን ይጠብቅ። እኔ ስልታቸው አይገባኝም፣ አመላቸውን አይገባኝም፣ ትምህርት ላይ አተኩራለሁ ካልክ መንገዱን ጨርቅ ያርግለት። ለተሐድሶ መናፍቃን ግን ማናችንም ብንሆን እዚህ ውስጥ ከቨር ማድረግ ግን አይቻልም። በቃ ባውንደሪ ፈጥረን መኖር እንችላለን። ስድድብ አያስፈልገንም፣ መቧቀስ አያስፈልገንም፣ ሌላ ነገር አያስፈልገንም። ማንም ሰው ማንም ለተሐድሶ መናፍቃን ከቨር መሆን አይችልም። ጓደኛም ይሁን ዘመድም ይሁን አብሮ አደግም ይሁን ምንም ይሁን እኛ ጉዳያችን ከግለሰቡ ሳይሆን ከምንፍቅናው ነው። ግለሰቡማ ነገ መናፍቅም ቢሆን እኮ መመለሱ አይቀርም። ኑፋቄው ግን አለ። አርዮስ መቼ የተወገዘው? በ325 ተረፈ አርዮሳን አሁን አሉ የሉም? አሉ። አርዮስስ በግል ሞቷል። ክሌ ባህሪ ንስጥሮስ ሞቷል። አሁን በስጋ የለም ንስጥሮስ። የእሱ ኑፋቄስ ስቲል ነው አለ። ነገ እኮ አሰግድ ይሞታል። ንስሐ ገብቶ ደግሞ ሳይገባም ኑፋቄ ውስጥ አለ። እኛ ጉዳያችን ከመርዙ ነው። ይሄ መርዝ ሌሎቹን በክሎ እንዳይገድል ነው። ስለዚህ ጉዳያቸው ልግ ማተኮር ያለብን ያለው እንጂ ነገማ ግለሰቦች እኮ በይቅርታ ይመለሳሉ። አንድ ሁለት ተሐድሶች ነገ ሲመለሱ በቃ ተሐድሶ አትበሉ አይባልም። ግለሰቦች ይመለሱ። እኛ የምናወራው የበሽታው ምልክት ነው። ኤች አይ ቪ ቫይረስ የያዘው ሰው ምልክቶቹ እነዚህ ናቸው ሲባል እኔ ነኝ ካልክ ችግር አለብህ ማለት ነው። እኛ የምናነሳው የተሐድሶ መናፍቃን ምልክቶቹ እነዚህ ናቸው። ፓራሜትሩ ነው የምናነሳው፣ መለኪያው እዛ ውስጥ ያለበት ሰው አለ ማለት ነው። እኛ ጉዳያችን ትምህርቱ ላይ ማተኮር ነው። ኦፊሻል የተወገዙ ሰዎች ስማቸውን እንጠራለን። ኦፊሻል ስለተወገዙ የበሽታው ምልክት ግን በመናገራችን ግን ማናችሁም ሊከፋችሁ አይገባም ነው ባጭሩ። ይህንን በቋሚነት ትምህርት በመስጠት እንቀጥል ይሆናል። እኔም ዛሬ ያነሳሁት ምክንያት ከሐሙስ አስቀድሜ ያነሳሁበት መሰረታዊ ምክንያት በአዲስ አበባ ባሉ አድባራት ላይ በጣም አደገኛ በሚባል በሰንበቴት ደረጃ ላይ በሰፋ ጉባኤ አባልነት በስብከተ ወንጌል ውስጥም ጭምር ያሉ አካላት ተጠንቀቋቸው። የጠፋ እንዳይመስላችሁ እንዳታንቀላፉ ነው። ሁለተኛ በአጥቢያ ደረጃ በጎረቤት በጓደኛ የት እንደምትሉ ጓደኛሽን ቼክ አድርጊያት። ነጣ ለብሳ ስትወጣ የት እየሄደች ነው? ቤተክርስቲያን ትመስላለች አይደለም። እናት አባት ቤተሰቦች እባካችሁን ልጆቻችሁ ነጣ ለብሰው ሲሄዱ
ቤተክርስቲያን ነው እየሄዱ ያሉት። ምክንያቱም ነጠላ ተሰብኮም ምንፍቅና ቤት የሚሄድ ሰው አለ። ቃላዋዲ ጋር አንገቱ ላይ ክራሰው የሚሄድ ሰው አለ። ሰው ብድግ ብሎ ሲሄድ ስታዩ በቃ ቤተክርስቲያን ድረሳ መጣሽ አትበይ። የት ያመሸችው ልጅቷ? የት የተማረችው ያች ልጅ? ከዛ የሚገርማችሁ ቤተሰቦቻችን ትቀይራለች። እና ይሄ በጣም መሰረታዊ የሆነ የበሽታ ምልክት ነው። ከዛ ሲነቃባችሁም ያደርጋሉ። ቅድም ወንድማችን እንደነገረን ወደ ግለሰባዊ ጉዳይ ይወርዳሉ። በቃ ይሄ ልማዳቸው ነው። ወገሌ እኮ ጠጪ ነው፣ እገሌ እኮ ሰካራም ምናምን አይቱ ምንፍቅናችሁ ስታጋለጡ እንደዛ የሚሉ እገሌ እኮ እንደዚህ ምናምን የሆነውንም ያልሆነውንም እናንተም ግራ አትጋቡ ነው። በቃ ትዝ ይላችኋል 1998 ላይ ምናምን ዓመተ ምህረት ላይ ተሐድሶ ናፍቃ እንዳደረጉ ሲወገዙ በቅዱስ ሲኖዶስ ምንድን ነው ያደረጉት? ብፁዕ አቡነ ገሌ እኮ ከገሌ እኮ ልጅ ወልደዋል፣ ብፁዕ ገሌ እኮ እንደዚህ አድርገዋል። ከዛ ሰው ጳጳሳትን እንዲጠላ ማድረግ እቺ ሴራቸው ናት። በቃ የሥነ ምግባር ችግር ካየ መጀመሪያው ተናገር፣ በግሉ ነገሩ አለቀ። አንተን መናፍቅ ስላል አይደለም የግለሰብ ጉዳዩ የምታነሳው። ችግር ካለበት ቀድመ ምከረው በግል ከቻልክ ለሁለት ሆናችሁ ምከሩ። ካልሰማ ስርዓቱን ተከትለ ሂድ። ከዘለግሻን ሳተው አሁን የምናነሳው ስለ ስነ ምግባር ችግር አይደለም። እኛው የምናነሳው የሃይማኖት ችግር እንጂ ገሌ ጠጣ፣ ገሌ ሰከረ፣ ገሌ ሴት አተራማሽ ነው ምናምን አይደለም። የኛ ጉዳይ ሃይማኖት ነው። ስለዚህ ከአሁን በኋላ ተሐድሶ መናፍቃን ላይ ስንሰራ ወደዚህ ጉዳይ መጣታቸው እንደማይቀር እናውቃለን። በቃ አይምሯቸው ሬዲ ያርጉ። በቃ አለቀ። ልክ ሲጋለጡ እንደዚህ ነው የሚያደርጉት። ስትይዟቸው ኦሮሞ ስለሆንኩ ነው፣ ትግራይ ስለሆንኩ እንደዚህ ያለው። አሁን ትግራይ ውስጥ በጣም የሚገርማቸው ተሐድሶን የሚቃወሙ መስለው ጸረ ተሐድሶ መስለው ተሐድሶ ነው ተቃላችሁ ከቨር ፔጃቸው እኔ ተሐድሶን እቃወማለሁ ነው የሚሉት፣ ግን ራሳቸው ተሐድሶ ናቸው። በጣም አደገኛ አካሄድ ማለት ነው። ይሄ ነገር ደግሞ እንዲቆም የሚፈለገው ደግሞ በምን መንገድ ነው ካለ በእውነተኛ መረጃና በቤተክርስቲያን ልጆች ንቃት ሊና ብቻ ነው። ከዚህ ውጭ ማንም አይደረግም። በቃ መፍትሄ የሚሆነው ይሄ ነው። ሌላ መፍትሄም የለውም። በቃ ለዚህ ደግሞ እኛ በጣም ትልቅ ስራ መስራት አለብን። አሁን በትግራይ በጦርነቱ ተሳቦ ገብተዋል። ለአንድ ሰው ፕራይቬሲ ላለመንካት ፈልጌ ነው እንጂ በነፃ ትግራይ ለሚገኙ ካህናት ኮኔክሽን ፈጥረው መጽሐፍ ቅዱስ አዲሱ መደበኛ ትርጉም እንዲሁም ደግሞ ቀላል ትርጉም ተብሎ 66 እንኳን አይደለም የተስተካከለ ተብሎ ለትግራይ መጽሐፍ ቅዱስ ይበተው ነው ያሉት። ያንን አሁን ባሳያችሁ የሆነ ግለሰብ አለ። ይሄን ያጋለጠው ግለሰብ ደግሞ ፕራይቬሲው ላለመንካት ከፈለግን ቀብተን እናሳያችሁ እንችላለን። ስም ሃይድ አድርገን በጣም አለበቅ። አሁን ደግሞ በዛ ነው የሚጠቀሙባቸው። አክሱም ጽዮን እኛ ጋር ካለች ለምን ይሄ ጦርነት ሆነብን ብለው በስስ ብልቱ ህዝቡ ለመብላት እና እባካችሁ የሀገር ስብከት ሊቃነ ጳጳሳት በአጋጣሚ ምናልባት ከሰማችሁ እድሉ ከገጠማችሁ በሆነ አጋጣሚ ከሰማችሁ ትልቁ ትኩረት ከህንፃ ቤተክርስቲያን ይልቅ ህንፃ ስላሴ ይበልጣል። እኛ እናንተን እየመከርን አይደለም። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። አስራት በኩራት ብቻ ብር አትጠይቋቸው ምዕመናንን። የት ነው ያላችሁት? የንስሐ አባታችሁ ማን ነው? ከማን ጋር ነው የምትሆኑት? ምን እያደረጋችሁ ነው ብላችሁ እስከ ቤተሰብ ድረስ የደረሰ ግንኙነት ፍጠሩ። አለበለዚያ ምዕመኑን ከስር ከስር እየበሉት ነው ያሉት። ቲክቶክ ላይ ስላለ ያያችሁት፣ ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ። አሉ ስንቱን የቀየሩት
አካሄዱን ነው የቀየሩት፣ መንገዱን ነው የቀየሩት። ህዝቡ መጀመሪያ ያዙትና ከዛ ብር ጠይቁት። ህንፃ ቤተክርስቲያን ልንሰራ ነው፣ ይህንን ሀገረ ስብከት ልንገነባ ነው፣ የወረዳ ቤተ ክህነት ልንገነባ ነው፣ ስብከተ ወንጌል አዳራሽ ልንሰራ ነው። አሁን ይቀጥላል። መጀመሪያ ግን ሰውን ግን ያዙት። ትልቁ ትኩረት መጀመሪያ ለስብከተ ወንጌል ይሰጥ። በቃ መተኮር ያለበት እሱ ላይ ነው። እና ይሄ ለሁሉም ኦርቶዶክሳን የቤት ስራ ብዬ አደራ ምለው ለሁላችሁም ይሄንን ነው። በቃ አደራ ነው ምለው ይሄንን። አጥቢያዎች፣ የደብር አለቆች ትኩረታችሁ እዚህ ላይ ሆኑ። መጀመሪያ ሰው ይቅደም። የንግስ ቀን እያያችሁት፣ የፋሲካና የጥምቀት ቀን እያያችሁ አቤት ኦርቶዶክሱ ብዛቱ አትበሉ። ከዛ ውስጥ ስለው ቤተክርስቲያኒቷ ትምህርት በደንብ የሚያቅስን ሰው ነው። በጣም ጥንቅ ያስፈልጋል። እንዴ ደመራ በምናደርግበት ጊዜ መስቀል አደባባይ የሚመጣ ሁሉ ኦርቶዶክስ ነው እንዴ? እንደ ካምፋየር አድርጎ እኮ ሊዝናና እኮ የሚመጣ ሰው እኮ አለ። በጓደኞች እኮ ተስቦ እኮ የሚመጣ ሰው እኮ አለ። የሚመጣ ሁሉ ኦርቶዶክስ ነው እንዴ? ያን ሁሉ ህዝብ አይታችሁ የኛ ነው ብላችሁ የምትሸወዱት? መቅደም የሚገባው ነገር መቅደም አለበት። ያው በዚህ ወቅት በዚህ በኩል በይፋ እየታረደን ያለ ነው፣ በይፋ እየተጨፈጨፈን ያለ ነው። በዚህ በኩል ደግሞ በስውር ደግሞ ህዝቡ ደግሞ እየተነጠቀን ያለው የሚዲያውን ተንኮልና ሴራ ሳንቆጥረው ማለት ነው። ስለዚህ ሰንበት ቤት አባላት እንድታኮርፉ አይደለም የምንነግራችሁ፣ እንድታዝኑብንም አይደለም። በቃ የጋራ ችግር ነው፣ በጋራ እናስተካክለው። ምንድነው የጋራ ችግሩ? የተሐድሶ መናፍቃን በየደብሩ በየሰንበቴቱ በየሰበካው በየስብከተ ወንጌሉ መሽገው ነው ያሉ። ይሄንን ከስነ ምግባር ችግር ለይተን በተንኮልም አይደለም ደረጃ ሰጥተን ምን ደረጃ ሰጥተን ማለት በግል መክረው ሊመለስ የሚችል ሰው ከሆነች መክረ መልስ። የመጀመሪያ ትኩረታችን ማዳን ስለሆነ ማዳን የማይቻል ከሆነ ለሁለት ሰዎች ምከሩ። ከዛ ለደብሩ ከዛ ለሀገረ ስብከቱ ደረጃውን ጠብቃችሁ። መጀመሪያ ግን ተሳስታ ሳታቅ ሄዳ ከሆነ ሳቅ ሄዶ ከሆነ ምከሩት፣ አድኑት፣ በፍቅር አድኑት። በጥላቻ አይደለም፣ በዘሬ ተገፍቶ እንዳይሆን። ይሄ ሁሉ አለበት። ዘርም ይጠቀማሉ፣ ፖለቲካውንም ይጠቀሙታል። ማናቸውም ነገር ነው የሚጠቀሙት። እና ይሄን አደራ ነው የምላችሁ ለሁላችሁ። በብዙ መንገድ ስስብልታችንን በመጠቀም ኑፋቄ ስለሚሰበክ አድባራት እንድጠብቁ ነው። ኤኒሃው ሐሙስ ቀን እግዚአብሔር ከፈቀደ ኦፊሻሊ በተከታታይ በዚህ ጉዳይ ላይ ትምህርት እንሰጥበታለን። ምዕመናን ራሳችሁን ጠብቁ። ፍቅረኛ ከምትይዙት ውሎካችሁ ካለ የሆነ ሰው ሲናገር አንገቱ ላይ ክርስ ላሰር ኦርቶዶክስ ማትበሉ። እሱ ነው የሚነጥቃችሁ። ከማጋ ነው የሚውለው? አንገቱ ላይ ክራስ እኮ ነው ታቦት አያስፈልግም የሚለው። አንገቱ ላይ ስሮ እኮ ነው ስጋው ነው መታሰቢያ ነው የሚለው። አንገቱ ላይ ክራስ እኮ ነው ካንተ ጋር ቆሞ እያስቀደሰ ምን ያደርጋል? ተአምረ ማርያም የሚል ቆሞ ካንተ ጋር ቅዳሴ ካንቺ ጋር ሆና ውስጥ ገብተዋል ዛሬም ማለት ነው። ስለዚህ ዛሬ ስላሉ ሁሉም አድባራት ሁሉም ከተሞች በአጥቢያም በአድባርም ደረጃ በገጠርም በከተማ በመዲናችን በአዲስ አበባም በክፍለ ሀገር የምንኖር ሁላችንን ደብሮቻችንን በደንብ አድርገን እንጠብቅ። አለቆች፣ የደብር አለቆች ትልቁ ትኩረታቸው እባካችሁ የሰው ነፍስ ላይ ይሁን። ከዛ ብር አምጣ ስንለው ያመጣል። የገባው ክርስቲያን ነው። ለምን እንደሚያወጣ ያውቀዋል። መጀመሪያ መቅደም ያለበት ያ በንስሐ አባት በደማክቱ ማሰር። ገና ወደ ምንፍቅና እየገባ ሰው ካለ መረጃው መጀመሪያ መስጠት፣ ገብቶ ቀድሞ ከሆነ ደግሞ መጀመሪያ ማዳን፣ መምከር፣ መገሰጽ፣ ደጋግሞ እድል መስጠት እንዲድንልን። ከደረጃውን ጠብቆ ለቤተክርስቲያን አሳልፎ መስጠት ነው። በዚህ አጋጣሚ ይሄን የምናደርገው ሴራቸውን ማጋለጥ ብቻ ሳይሆን የገባችሁ ሰዎች ካላችሁ ሳታውቁ እንድትመለሱ፣ ጥያቄ ካላችሁ ደግሞ እንድትጠይቁ እንጂ ስድብማ ለምደነዋል። በኢንቦክስም ስደቡን ችግር የለም፣ ኮሜንት ላይም ስደቡን ግድ የለም፣ በጸጋ እንቀበለዋለን። እዮባ ቀጥል ወንድማችን።
እሺ ዲያቆን መቅድሚያ እንዴት አመሻችሁ? ዲያቆንም መምህር ክርስቶፎሮስም እውነት ለመናገር ከበቂ በላይ ከቅድምም ጀምሮ ስሰማው ስለነበረ በፊትም ብዙ ተብሏል። አሁን ብቻ አይደለም። ዲያቆን ዘማርያምም ታላቁም ብዙ አመታት በላይ ብዙ ሲለፉበትና ሲያቀርቡት የነበረው ጉዳይ ነውና እነሱም መስራታቸውን አያቆሙም። እኛም ማገልገላችንንና ምዕመኑን ማንቃትም መርሳት የለብንም። እኔ እውነት ለመናገር አሁን ሐሙስ ስለተባለ አላወራም። አንድ ነገር ሪኮመንድ አድርጌ ብቻ ወደ እንትኑ ቢመጣ ጥሩ ነው። ወደ መጠቅለያው በቅርቡ ካያችሁ የኢዮብ ይመርን የታድሶ የናሰግድ አሰልጣኝ እንደገና ደግሞ እስከ ቅርብ ጊዜ ቤተ ክህነት መዋቅር የነበረው አለ። አሁን ኢዮብ ይመር እንግዲህ አስቡ፣ ቤተ ክህነት መዋቅር ውስጥ ያለ ሰው ነው። ድሮ ሰባኪ የነበረ ከባድ ስትራክቸር ውስጥ የነበረ ሰው ነው። ተስፋ የታድሶ ማሰልጠኛን ያሰለጥናል። እንደገና ደግሞ በተጨማሪም የናሰግድም የጀርባ አሰልጣኝ ነው። እንግዲህ አንዳንድም ደግሞ ማህበራዊ ድረገጽ የሚያሰለጥናቸው ሰዎች ነበሩ። እንደተባለው የና አሸናፊ አንድ ስኳድ ነው፣ እሱም ጓደኞቹ ማለት ነው። ልል የፈለኩት ምንድነው ዲያቆን ዘማርያምም ቅድም ታላቁ ሲሉን የነበረው ብዙ ሰውን እየመሰሉ ያለው እንደው በቃ ይሄ አፍጧ ግጥ የወጣን ታድሶ ነው እየጠበቀ ያለው እየተባለ ያለው ጭራሽ በድጓ አቅም ደረጃ ምንድነው መፍትሄው? መፍትሄው አንድና አንድ ነው። አሁንም የቤተ ክርስቲያኒቷን ትምህርት ጥርት ካለው ከወንጌሉ ስፍራ መማር ነው። ቀደም እንደውም ጥሩ የተባለ አባባል አለ። ስሙ ገሌማ ስንት ዓመት ሁሉ ተነገረን እኮ በጋሻው ተባለ። መች ተማርን? ከትናንቱ መች ትምህርት ወሰድን? ከስም በላይ እኮ አየናቸው በአካል እኮ። አሁን ከሱ እንውጣና በሽታውን ማጥፊያ መድኃኒቱን እንያዝ ነው። ያ በሽታውን ማጥፊያ መድኃኒት ምንድን ነው? በአለት ላይ የታነጸ እውነተኛ ርትት የሆነውን ትምህርት ይዘን እንገኝ። ሰው ከመከተል ቤተክርስቲያኑን ወደ መከተል እንደግ። እዚህ ጋር ቆመን ስናስተምራችሁ በቃ ከኛ ምን ጠቅሳቸው ጋር ቅዱሳን ሂዱ፣ ወደ ዋናው ወደ ዮሐንስ አፈወርቅ ዓለም ሂዱ፣ ወደነ አባ ጊዮርጊስ ዓለም ሂዱ። ጥርጥርን የሚፈጥር ከቆማችሁበት አንድ የሚያስወጣ ሲሆን ተውት። እሱን እውነተኛውን ድምጽ ብቻ ሰምታችሁ ሂዱ። ምክንያቱም ሃይማኖት ላይ ጥርጥር አይሰራም። እኔ በጣም ከሚደንቀኝ በጣም የትናንቱ ዘመንና አሁን ደግሞ ያለው ሳነጻጽር አንድ መገለጫ አላቸው ታድሶች። በጣም ቢገርም ማለቃቀስ ሁል ጊዜ በጣም ከሚደንቀኝ የማይለቃቸው በሽታ ምንድነው ከተባለ እንደ ተገፋ ስሜት መቀር፣ ተገፋን፣ ፍቅር የለም፣ ወንጌል ስበኩ። ሆይ እኔ ስለ ተአምረ ማርያም ስናገር ካመመው ያ ሰው ለምን ያሟል? ሰው ሆይ ጤነኝነት ስሜት መሰማት አለበት። እና ምንድነው ምዕመናን መሸወድ የሌለባቸው ነገር መፍትሄው አሁንም ትምህርት መማር ነው። መሰረቴን የቤተ ክርስቲያን ትምህርት መማር፣ ከደጋፊነት መውጣት፣ ከቲፎዞነት መውጣት፣ ከስሜታዊነት መራቅ፣ ወደ አባቶቻችሁ ትምህርት መሄድ። በቃ አለቀ። ያኔ ራሱ እየተበጠረ ይመጣል። በዚህ አጋጣሚ ሰሚ ሲያጡ የሚጠፉ አካላትም ናቸው። በአንድ በኩል ትኩረት የሚያገኙት እነዚህ አካላት የኛ ስንፍና ነው እንዲህ እያደከማቸው ያለው። ስለዚህ እዚህ ላይ በደንብ መስራት። እኔ ብዙ አላወራም፣ ቅድም ተብሏል። መፍትሄው ግን አሁንም የራስን ሃይማኖት አጥብቆ መያዝ፣ ልጆችን ማስተማር ከልጅነታቸው። አይ ቲንክ የጄኔሬሽን ጋፕ የተፈጠረ ይመስለኛል። ያኔ ታድሶ በደንብ ከተቀጠቀጡ በኋላ በመሀል ጋፕ ተፈጠረ። ሀገራዊ ለውጥ ምናምን ሲመጡ ምናምን ያ ጄኔሬሽን ከዚህኛው ጋር አልተቀባበለም፣ አልተሰራበትም፣ በካሪኩለም ውስጥ አልገባም። እግዚአብሔር ቢረዳ እንግዲህ ባለንባቸው ቦታዎች ላይ እያሰብናቸው ያሉ ነገሮች አሉ። እዚህም ላላችሁ የሰንበት ትምህርት አካላት የታድሶን የፕሮቴስታንት ምላሾች በመዋቅር ካሪኩለም ውስጥ መግባት አለበት ብዬ አምናለሁ። እንደ ካሪኩለም ቢያንስ ከዛሬ ከ50 ዓመት 100 ዓመት በኋላ የሚቆይ ይመስለኛል ካሁኑ ካልሰራ። ካሪኩለም መሆን አለበት። በቃ በየትምህርታችን እነሱን ያማከለ ትምህርት እንስጥ። ሌላው መምህራን ለምሳሌ ነገረ ክርስቶስ ሲሰጥ የእነሱን ጉዳይ ተች የሚያደርግ መሆን አለበት። በዛ መሀል መድኃኒት እየነሰነስክ ስትመጣ መርዙ ይጠፋል። ሁለተኛ ደግሞ ጉዳዩን የግል አለማድረግ። በጣም ትልቁ ጥንቃቄ ይሄ ነው። ብስለት የተሞላው ምግባር የተሞላው ወንጌልና ወንጌል ብቻ ማድረግ ካልሆነ ብዙ ጊዜ የሚጠቀሙት ስልት ምን አይነት ነው? በግድ ወደ ግል ጉዳይ ይወስዱታል። አውቀው ተቀንቶብኝ ነው፣ ተገፍቼ ነው፣ እንዲሆኝ ነው። ልክ መጨረሻ እንደው የሚያደርጉት ብዙ ጊዜ ምንድነው ያኔ ካስታውሳችሁን የማረሳት ቪዲዮ አለች። ዲያቆን ዘማርያም የነ ጊዜ አቅርቧል። እንትና በጋሻውና ትዝታው ኢቢኤስ ላይ ታስታውሳለህ? ለሁለት ቁጭ ብለው እኛን እኮ ታድሶ ይሉናል። አቤት ያን ቀን ስለመቤታችን የተናገሩት ንግግር ገርሞኛል። ያን ቀን ተጠራጥሮ የነበረውን ወዲያው ሽፍት ያደረጉበት ፕሮግራም ነው። አስታውሳለሁ እሱም ፕሮግራም
ታስታውስከው ኢቢኤስ ላይ ቁጭ ብለው ሁለቱ እና ያኔ የገዛ ቤተሰብ የነበረ ሰው አረ በቃ እነዚህ ታድሶ አይደሉም አሉ። ስለዚህ ምንድነው መፍትሄው ሲባል ትምህርት ወንጌል መማር፣ ከደጋፊነት መውጣት፣ ከቲፎዞነት መውጣት። በቃ ሊቃውንት አባቶቻቸው ይሄ ትምህርት ስህተት ነው ሲባል እንዴ እኛ ከቤተ ክርስቲያን ልንበልጥ አልችልም፣ አለቀ። ስለዚህ ይሄን በደንብ የሚያዝ ነው። አላብዛ ዲያቆን አላድክም። እግዚአብሔር ቤተ ክርስቲያን ይጠብቃት። ቴንክ ዩ እግዚአብሔር አክብላሽ። አንድ ኮመንት አይቼ በጣም ተገረምኩኝ። በዚህ በኩል ጥሩ ትላላችሁ፣ በዚህ በኩል ደግሞ አስተምሩ ትላላችሁ። ጤነኛ ናችሁ ግን ሰሚዎች ማለት አንዳንዶቻችሁ? አሁን ምን የሚከብድ ነገር ነው የተናገርነው? አስተምሩ ምን? እውነተኛውን የቤተክርስቲያን ትምህርት ጠርጥሩ። ከቤተክርስቲያን ትምህርት የሚወጣውን ሰው ጠርጥሩ። ግልጽ አለም የንግግር ምን አሁን የተወሳሰበ ነገር አስመሰላችሁት? እንደ አንዳንዶቹ ሰዎች ከወንተው በጣም ትገርማላችሁ። በእውነት በጣም እንዴት ትገርሙኛላችሁ። እንዴት እንደምትሰሙ ራሱ አላውቅም። ደግሞ ኦርቶዶክስ ነው እኮ ፕሮፋይሉ ስሙ ምናምን። ይሄ ከየት ነው የሚመነጨው መሰረት? እውር በጣም መጥፎ ነው በነገራችን ላይ መታወር። በቃ አንድ ሰው በቃ ተማር ሲባል በቃ ዝም ብሎ መማር ነው ፈልገው፣ በቃ ዝም ብዬ መከተል ነው ፈልገው፣ በቃ ምንም አትበለኝ፣ ምንም ነገር መስጠት አልፈልግም፣ ምንም ነገር ማደመጥ አልፈልግም፣ በቃ ዝም ብዬ መማር ነው ፈልገው። እና ይሄ ነገር ለማስተካከል በጣም መቹ የሚሆነው ብዬ ማስበው እኔ እየደጋገማችሁ እውነተኛውን ትምህርት ማጋለጥ መስጠት፣ የሐሰት ትምህርቱ ደግሞ ማጋለጥ እጅግ በጣም ተገቢ ነው። ይሄ ለሁሉም ሰው በቃ አንግበ ነው እንዴ የተወሰነ ቀን ስራ አይደለም። ይሄ ሁሌ የሚሰራው በቃ ሁሌ የቤት ስራችን ነው የምናደርገው። ስለዚህ አስተምሮ እንለው። አዎ ትናንትና ብያለሁ። እውነተኛውን ትምህርት እናስተምር። ትክክል። አዎ ከቤተክርስቲያን ትምህርት ውጭ ግን አታስተምሩም፣ አለቀ። ሁለተኛ ዲያቆን ነኝ ስላለ መምህር ነኝ ብሎ ስለመጣ ቄስ ነኝ ብሎ ስለመጣ ሁሉም ሰው ዝም ብላችሁ አትቀበሉ። በካባው እንዳትሸወዱ፣ በስሙ እንዳትሸወዱ ነው። ምን አሁን አወሳሰብ ነው? ይሄን በጣም ግልጽ አለ። ይሄን ነገር ምን ይከብዳል አሁን? ይሄ ስለዚህ ቆቡ እንዳይሸውዳችሁ፣ ጥምጣሙ እንዳይሸውዳችሁ። ዲያቆን ነኝ መዘምር ነኝ ስላለ እንዳትታሉ፣ ራሳችሁ ጠብቁ ነው። ከዛ ውጭስ እውነተኛውን የቤተክርስቲያን ትምህርት ግን ሁላችን እናስተምር፣ በግል ሕይወታችንም እንግለጠው፣ በተግባርም እናሳየው። ከቤተክርስቲያን ትምህርት የሚወጣ በሙሉ ግን መጀመሪያ በፍቅር አርሙት። ትምህርቷም እንደው መለየት በቃ መሰረታዊ ጉዳይ እሱ ነው። በቃ የቤተክርስቲያን ትምህርትን በደንብ ካወቃችሁ ከቤተክርስቲያን ውጭ ሲያፈነግጥ ዘማሪያን ትይዙታላችሁ፣ ታውቁታላችሁ። ትምህርቱ የዚህ ቤተክርስቲያን ትምህርት ካስተማረስ ወንድማችን ከቤተክርስቲያን ፈንገጥ ሲል ተው ልክ አይደለም፣ ቤተክርስቲያን እንደዚህ አታስተምርም፣ ከየት ነው ያመጣው ይሄንን፣ ከየት መጽሐፍ አገኘው ብሎ መናገር። አልመለስ ሲል ለሁለት ሶስት ማስመከር፣ እምቢ ሲል ለቤተክርስቲያን መስጠት፣ ከዛ ኦፊሻሊ መናገር። ግልጽ ነው አይደል? አሁን በዚህ መንገድ አድርጉት ነው ያለው እንጂ እኛ ቲክቶክ ላይ የሚያስተምረው ሰው ሁሉ ጠርጥሮ አይደለም እያልን ያለው። ቲክቶክ ላይ የሚያስተምር በሙሉ በጥርጣሬ መንፈስ ተመልከቱ አይደለም ያለው። የቤተክርስቲያን ትምህርት መጀመሪያ በደንብ ወቁ። የቤተክርስቲያን ትምህርት በደንብ በሚገባ ካወቅን ከቤተክርስቲያን ትምህርት ውጪ የሆነ ሲያስተምር ማንም ቢሆን ትይዙታላችሁ። እኛንም ጭምር የሚያካተው ነገራችን ማናችንም ብንሆን ልናስተምር የሚገባው የቤተክርስቲያን ትምህርት ብቻና ብቻ ነው። ከዚህ ከወጣን ማናችን መሰማት የለብንም። እኔንም ይጨምራል። አሁን ግልጽ ነው አይደል? በቃ እኔንም ይጨምራል እንጂ ገሌ ተብሎ እኛና ኤክሱን ማናችንም የቤተክርስቲያን ስርዓትና ሕግ የመጠበቅ ግዴታ ነው ያለብን። ዶግማውን ዶግማ፣ ስርዓቱን ስርዓት፣ ቀኖናውን ቀኖና፣ መጽሐፍ ቅዱስ መጽሐፍ ቅዱስ፣ አዋልን አዋል የማለት ግዴታ ጭምር አለብን እንጂ አንዳችን የቤተክርስቲያን ክብር አስጠባቂ አንዳችን ደግሞ ተጠባቂ አይደለንም። ሁላችን የቤተክርስቲያን ስርዓት የመጠበቅ የማስጠበቅ ግዴታ አለብን። በቃ ይሄ ነው እያልኳቸው ያለሁት። ምክንያቱም አንደኛው አስጠባቂ
አንደኛው ተጠባቂ መሆን የለበትም። አንዴ ሌላኛው በጣም መጠንቀቅ የሚገባችሁ ከሐሰተኛ ለቤተ ክርስቲያን የሚቆረቆር ከሚመስሉ ሰዎች በጣም ተቆጠቡ። እስፔሻሊ የኢትዮጵያ ዓለም ብርሃን ናት የሚሉ ማህበራት በጣም ለቤተ ክርስቲያን የተቆረቆሩ መስለው አሁን እኮ ሲኖዶስ የለም፣ ጳጳስ እኮ የለም። አሁን ቤተ ክህነት አሁን ሰው መስሏቸዋል። ቲክቶክ ላይ እኮ እንዳለ እኮ ሰው የለም ሚሉ የተሐድሶ ተቃዋሚ ተሐድሶ ናቸው። አረንጓዴ ቢጫ ቀይ ቤተክርስቲያን በር ላይ ባንዲራ ስቀልና ስለ አድኖ አስለ ቁጭ ስታረግ በኮድ ቴዎድሮስ የሚባል ይመጣል። ኢትዮጵያ ዓለም ብርሃን ናት። ከነጀማኒስ ጠንቀቁ። ኦርቶዶክስ ቃሉ የግሪክ ነው፣ እኛ የምንቀበለው ተዋህዶ ነው። በጣም ለቤተክርስቲያን የተቆረቆሩ መስለው ከላይ እስከታች ተበክለዋል። አሁን እውነተኛው ትምህርት እኮ የለም፣ ተበርዟል እኮ እውነተኛው የሐዋርያት ትምህርት። አሁን እኮ እንደዚህ እውነተኛው ትምህርት እኮ የለም። በጀማኒስ ትሸወዳለህ፣ በተማሪም ትታለላለህ፣ ኢትዮጵያ ዓለም ብርሃን በሚሉ ማህበራት ትሸወዳለህ። እነዚህ ሰዎች ጥንቃቄ አድርጓቸው አሉ ውስጥ ሆነው ማለት ነው። በጣም ፈናቲክ ሆነው። ፈናቲክ ማለት ምንድነው? ፈንዳሜንታሊዝም ወግ አጥባቂ አክራሪ በጣም ሆነው መስለው ማለት ነው። ብዙ ጊዜ ሰማለሁ እናንተን ጹሙ ጸልዩ ነው የምትሉት፣ ስገዱ አትሉ። ይኸው ስገዱ። እኔ ግን አባ ገሌጋ ከሄድኩ በኋላ አጥማቂ ገሌጋ ከሄድኩ በኋላ ኢትዮጵያ ዓለም ብርሃን ከገቡ በኋላ ስግደት ጥቅም እንዳለው ገባኝ። ቤተክርስቲያን ስግደት እንዳላት አስተምሮ ፍትሐ ነገሥት ላይ የላትም። ቤተክርስቲያን ስለ ስግደት ስለ ጾም የላትም። ይሄ በጣም አደገኛ አካሄዳል። ስለዚህ ኢትዮጵያ ዓለም ብርሃን ናት በሚል በነዘመቻ ፊልጶስ ምናምን ተብሎ የከሸፈው አለ፣ የነ ጀማነሽ አለ፣ ኤልያስ መጥቷል የሚባለው በየቦታው አንጃ እየተፈጠረ ይህንን ሴራ የሚሰሩ ሰዎች አሉ። ይሄ በጣም ተጠንቀቀለብን። በጣም ለዩ እና እግዚአብሔር አምላክ በምህረቱ ቤተክርስቲያናችን ይጠብቅልን። እዚህ በጣም ጥወጋ አጥባቂ መስሎ በቃ ኢትዮጵያ አሁን ምጽአትሽ ናፈቀኝ፣ የኢትዮጵያ ትንሣኤ በቅርቡ ነው የሚሆነው። አሁን እዚህ ያሉት ምናምን መንገድ ጠራጊ ናቸው። አሁን ያሉ ጳጳሳት ትክክለኛ ጳጳሳት አይደሉም። መናፍቅ ነው ይሄ። አሁን ያለ አባት ትክክለኛ አባት አይደለም። አሁን ያሉ ጳጳሳት ትክክለኛ አይደለም። አሁን ያለ ሲኖዶስ ትክክል አይደለም። ማን ነው ታዲያ ትክክል? ያለ ሲኖዶስ ያለ ጳጳስ እንኑር፣ ያለ ፓትርያርክ እንኑር፣ ያለ ክህነት ሚስጥራት ይፈጸማሉ። በዚህ መንገድ እንዳትታለሉ እና በጣም አደገኞች አሉ። በቃ ወግ አጥባቂ መስለው በጣም ለሥርዓት ጠንቅቀው መስለው አሁን ሴት ከበሮን ትመታለች፣ አሁን ሴት ጽናጽን መያዝ አለባት፣ መቋሚያ መያዝ እንደዚህ አለባት በማለት በጣም በቀለች ከንተ በጣም የተቆርቆሩ መስለው ማለት ይሄ በጣም ጥንቃቄ ያስፈልጋል። ይበቃናል። በሚቀጥለው ጊዜ እንቀጥላለን። ሞዴሬተሮቻችን ግን በትክክል እየሰራችሁ አይደለምና በሚቀጥለው ጊዜ ስንገባ ሞዴሬተር ለመሆን የምትፈልጉ የሥራ ልምድ አስገቡ ልበል። በስነ ስርዓት የሚከታተል ኃላፊነት የሚሰማው ያለ አግባብ ጽሁፍ የሚጽፉትን ብቻ ሚዩት የሚያደርግ ሲከፋ ደግሞ ብሎክ የሚያደርግ ይሄን ነገር መቀበል የሚችል እኔ እወጣለሁ። በገባንበት ላይ አሁን ብዙዎቹ ሞኒተሮች አሉ እኛ ጋር 2-3 ነው ያሉት፣ የቀሩት የሉም እዚህ ላይቭ ላይ። ስለዚህ እንዳለ አነሳለሁ፣ ሙሉ አነሳና አዲስ ምርጫ አይመስላችሁ? አዲስ ምርጫ ይሻል። አዲስ ምርጫ ቆንጆ ነው። ሀገራችንም እንደዛ ስለሆነች በዛ መሰረት ኃላፊነት የሚሰማው የቤተክርስቲያን ልጅ የሆነ ወግንናው ለቤተክርስቲያን ብቻ የሆነ ሳይታዘዝ አስገባ ሳይባል ዝም ብሎ ሰው ማያስገባ እየለቀመ ኮመንት አጥፉ ሲባል ኮመንት ብሎ የሚያጠፋ ኮመንት ይከፈት ሲባል ትምህርቱ ካለቀ በኋላ የሚከፍት ጥሩ የሥራ ልምድ ያለው አመለ ሸጋ ግንባረ ቦቃ
የሆነ ሰው አፕሊኬሽን ያስገባና በዚህ መሰረት ሞዴሬተር እንመጣለን ማለት ነው። በሚቀጥለው ጊዜ ስንገባ እንደዚህ አይነት ጠባይኛ ነው፣ ስሜታዊ አይደለ፣ ማይሳደብ፣ ክፉ ቃል ማይናገር፣ ለእውነት ብቻ ቆሞ አላግባብ ብቻ የሚጽፉትን ሚዩት የሚያደርግ ብቻ እናደርጋለን። በዚህ መሰረት ይሄን የሚያሟላ ነገ ላይቭ ስንገባ በዚህ መሰረት እኔ ለዚህ ብቁ ነኝ የሚል ካለ እንትን ያደርጋል። ተዘጋጁ ለነገ ማለት ነው። 5 ሰው ነው የምፈልገው፣ 5 ሰው ሞዴሬተር የሚሆን 5 ሰው በየጊዜው ግን አቴንድ የሚያደርግ ነው። የሆነ 2-3 ቀን ምናምን ከቀረ ከዛ ላይ ይነሳል ማለት ነው። ስለዚህ አክሰሰብል መሆን ያለበት ያ ሰው እንደ ልብ የሚገኝ ሰው መሆን አለበት። አቬለብል ካልሆነ ሚዩት ማያደርግልን ከሆነ ኮመንት የማይከፍትልን ከሆነ ሰው አስገባ ሲባል ማያደርግ ከሆነ ምን ይጠቅማል? ስለዚህ በዚህ ጉዳይ ላይ በጣም ጎበዝ የሆነ ሰው በጣም አስፈላጊያችን ነው። እዚህ 5 ሰው ጎበዝ የሆነ ሰው ሞዴሬተር ለሚቀጥለው ጊዜ ላይቭ ስንገባ እንሰጣለን። የመጨረሻው የዚህ ወር እንደምታውቁት ጥቅምት 27 የዓመቱ መድኃኒዓለም ነው። ቦሌ መድኃኒዓለም ይነግሳል። አዲስ አበባ የተለያዩ ቀጨኔ መድኃኒዓለም አለ፣ ብዙ አለ አይደል? መድኃኒዓለም ቤተክርስቲያን ባለበት ሁሉ ይነግሳል። ሐዋሳም ማስታወቂያ ነገርልን ስላሉ ጥቅምት 27 የዓመቱ መድኃኒዓለም ደብረ ምጥማቅ ሐዋሳ ማለት ነው መድኃኒዓለም ቤተክርስቲያን ክብረ በዓል ስለሚነግስ ክርስቲያኖች ምዕመናን በዛ ተገኝታችሁ ከበዓሉ በረከት እንድትካፈሉ ብሎ ሰብአዊ ጥሪ ስላደረገ እንድትገኙ ጥቅምት 27 ዛሬ ቀን 20 አይደለ? የዛሬ ሳምንት ማለት ነው። በ27 ሐሙስ ቀን ማለት ነው ዓመታዊ የመድኃኒዓለምን ክብረ በዓል በመድኃኒዓለም ቤት ጥንተ ስቅለቱን አስበን እንድናከብር ይህን አደራ ለማለት ሞክራለሁ። እሺ። በተረፈ ደብሩ የሐዋሳ ደብረ ምጥማቅ መድኃኒዓለም ቤተክርስቲያን የከፈተው ዩቲዩብ አለ። ገብታችሁ ሰብስክራይብ በማድረግ ለጓደኞቹ ሼር በማድረግ ላይክ በማድረግ ለሰዎች ሁሉ በማካፈል ቤተሰብ ሁኑ ስላሉ የሐዋሳ ደብረ ምጥማቅ መድኃኒዓለም ቤተክርስቲያን የሚል ዩቲዩብ ላይ ሰብስክራይብ በማድረግ ቤተሰብ ሆናችሁ ተከታተሏቸው ለማለት ያክል ነው። ሌሎቹ በሚቀርባችሁ አድባራት በሄዳችሁ መድኃኒዓለም ማህሌቱን በመቆም ጭምር የቻለ ሰው ቅዳሴውን በማስቀደስ ስጋው ደሙን በመቀበል ጭምር ማክበር ስለሚገባ በ27 መድኃኒዓለም ሁላችንም በቤተክርስቲያን እንድንገኝ ለማለት ያክል ነው። ስለዚህ ኦፊሻል ይሁን አይደለ? ሞዴሬተርም ስንመርጥ ሁላችሁም ባላችሁበት ይሁን አይሻልም? ሁላችሁም ባላችሁበት መድሮ እንዳይኖር ማለት ነው። ገሌ ሆኖ እኛ ሳንሆን እንዳትሉ መድሮ እንዳይሆን ሁላችሁም ባላችሁበት ይሁን አይሻልም? መድሮ ያለንበት ምን ችግር አለ? ይደርና አስባችሁበት ትመጣላችሁ። ማን እንደሚሻ ማለት ነው። ስለዚህ ጎበዝ የሆነ ሞዴሬተር የምታውቁት እየጠቆማችሁ እገሌ የምትሉት ካለ እሱን እናደርጋለን ማለት በዛ መንገድ እንቀጥላለን። ሞዴሬተር በጣም ስለተቸገርኩ ነው። ለዛ ነው በጣም አክቲቭ የሆነችልኝ እስካሁን ድረስ ፕርስቅላ የምትባለው እግዚአብሔር ያክብርልን። እሷ አትነሳም። በእውነት እሷ በጣም ጎበዝ ናት። ትከታተላለች ምናምን ነገር አልፎ ካልሆነ በስተቀር እሷ በየጊዜው እየተከታተለች ሚዩት ማድረግ፣ ኮመንት መዝጋት፣ መክፈት አክቲቭ እሷ ናትና ሌሎቻችሁ በጣም የተቸገሩ ስለሆነ በዚህ በኩል ማገዝ ደግሞ ብዙ ሰዎች በጣም ፈቃደኛ ስለሆነ በዚህ መንገድ እናደርጋለን። እግዚአብሔር ሁላችን መጨረሻ ያሳምርልን። በዓሉ የሰላም የጤና ያድርግልን። ነገ ደግሞ በቤታችን ቅድስት ድንግል ማርያም ናት። ወርሃዊ በዓሏ ነው፣ ጥቅምት 21 ማለት ነው። ዳር ትባለች ቤታችን ቅድስት ድንግል ማርያም እና ቤታችን ቅድስት ድንግል ማርያም ተመለሺ ከስደቷን ቤታችን የምትመለስበት ከነገር የሚጀምረው ከጥቅምት 21 ጀምሮ ተመየጢ
ከመሄድ ሰላመ ሰጣዊት ወንራይ ብኪ አለ የሚለው በአንቺና ዘንድ ወለተ አሚናዳብ የአሚናዳብ ልጅ ወይ ተመለሺ ብለን እመቤታችን ቅድስት ድንግል ማርያምን እስከ ህዳር 6 ድረስ ኪዳን ከመድረሱ በፊት ይሄ ዜማ ነው የሚባለው። ስለዚህ ኪዳን በማድረስ ቅዳሴ በማስቀደስ ከእመቤታችን በረከት እንድንካፈል መድኃኔዓለም በምሕረቱ ይርዳል። ትዕግስቱን ያድለን፣ በሰው እጅ አይጣለን፣ ከወዳጅ ጠላትም ይሰውረን። ወስብሐት ለእግዚአብሔር። ደህና እደሩ።